የእናንተ ስራ ነው። የእናንተ ስራ ነው። የእናንተ ስራ አባቶች የጻፉት እኔ ካወራሁ በኋላ ታወራለህ ወንድሜ። እኔ አትስደብ አላልኩም። እኔ በመጽሐፍ ነው። እኔ በመጽሐፍ ነው። አንተ ደግሞ በቡና ወሬ ነው። አሁን እንግዲህ እስቲ በፈለግከውና አስተናግዳለሁ። መጽሐፍቶች እዚህ ስላሉ ማለት ነው በሙሉ እየደረደርኩኝ አንድ ቃል ስትናገር እመዝልሃለሁ። አድምጥ። እዚህ ጋር ሌዝቢያዊነት ነው ብሎ ያለው ልክ ነው። ሌዝቢያዊነት ጽዩፍ ነው፣ ኃጢአት ነው። እንዲህ አይነት ነገር የለም። ይሄን ነገር ግን ማን ነው ተጽፎ የተገኘ? ማን ነው ጽፎ የተገኘ? በመንገድ ሲሄዱ የምታውቃት አንዲት ሴት አገኘቻትና ሁልጊዜ ስላነበብኩ ታውቁታላችሁ። ሰላም አለቻት ከጥንት ጀምሮ ስለምታውቃት ሁለቱ አፍ ላፍ ገጥመው ተሳሳሙ፣ ሴቷና ሴቷ። ያን ጊዜ በመንገድ የሌዝቢያንና የእንትን አልከፈተችውም። መንግስታችሁ የእናንተ ሚዩት አድርግ እናንተ ገና ሀገራችን ሳታበላሹ ጥርግ አድርገን የምናስወጣችሁ እታችሁ ረዳውን እኔ ጠርጌ ከገስት ላይ አስወርዳለሁ። ሌዝቢያዊነት ማለት ይኸው ወንድማችን ሌዝቢያዊነት አለ አይደል? ይኸው ዘወርሃ የካቲት 5ኛው ተአምር ድርሳነ ኡራኤል። ኦኬ ኡራኤል ይኸው ሌዝቢያዊነት ሴት ሴትን ከንፈር ስማ አስረገዘች በምራቅ ብሎ የሚል መጽሐፍ ማለት ነው። ያው አፍ ላፍ ተገጣጥሞ ተሳሳሙ ያረገዘችዋ ሴት ካላረገዘችዋ ሴት ጋር። ያን ጊዜ በመንገድ ያገኘቻት ሴትዮ የጸነሰች ስለነበረች በሚሳሳሙበት ጊዜ የጸነሰችው ሴት ምራቅ ባልጸነሰችው ሴት አፍ ገባና ከወንድ ሳትገናኝ በዚሁ ብቻ በምኑ በምራቁ ማለት ነው ጸንሳ ተገኘች ይችላል። ሌዝቢያዊነት ያው በኦርቶዶክስ ተዋሕዶ ቤተክርስቲያን በመጽሐፍ ነው የተጻፈው። ዘወርሃ የካቲት ተአምር 5ኛው ተአምር ገጽ እኔ በገጽ ነው ገጽ 158 ላይ ቁጥር 11 እና 12 ላይ ከፈለጋችሁ ሙሉን አንብቡት። እኔ ሙሉን ነው ያነበብኩት። ሙሉን አንብቡት እሺ ወገኖች። ሙሉ ቁጥር ስንት አለው? 20 ቁጥር አለው። 20 ቁጥር አለው። ሌዝቢያዊነት ያው አሁን ጴንጤን ልታሸማቅቅ ምትፈል እኔ እናንተን ለማሸማቀቅ አይደለም፣ ግን መልስ ምትመልስ ከሆነ ና መልስ። ግን ጴንጤን አሸማቅቃለሁ ብለህ ካልክ አምጣ እስኪ ሙሉ ወንጌል ወይ ቃልዮት መሰረት ክርስቶስ እንደዚህ ብለው የጻፉት ካለ አምጣ። ከዛ ውጭ ቡና ወሬማ ስታወሩብን ነበራችሁ እኮ። ጣሪያ ከፍተው ሳንቲም ይረጫሉ፣ ኢየሱስ ከኔና ካንቺ ይወለዳል እያሉ ወንድሜ እሰጥሃለሁ እኮ አቸኩል ብራዘር እሰጥሃለሁ እና እንዲህና እንደዛ እያሉ ብለው ይሉ የነበሩት በሙሉ በሐሰት ነበር ስማችንን ሲያጠለሹ የነበሩት ማለት ነው። በሐሰት ነበር ስማችንን ስታጠለሹ የነበራችሁት፣ የሐሰት መረጃ ማለት ነው። እኛ ግን እናንተን ስማችሁን ለማጠልሸት አይደለም። እስኪ ሂዱና መምህራኑን፣ ሊቃኑን፣ ካህናቱን፣ ዲያቆናቱን፣ ቀሳውስት የተባሉትን ጥሩና ማርያም ጳውሎስን በደማስቆ ተገልጣ የጠራችው ማርያም ናት ይላል። ይሄን ብቻ አይደለም መጽሐፈ ሰዓታት እዚሁ ያሳያችኋለሁ ወንድሞቼ እናቶቼ። 12ቱን ሐዋርያት ለሐዋርያነት የጠራቻቸው ማርያም ናት ይላል። ኢየሱስስ ስሙን ሰረዙት ማለት ነው። ከሃዲነት ይሄ ነው። ማቴዎስን ሐዋርያ ያደረገችው ማርያም ናት ይላል። አሳያለሁ። ኤርሚያስ አበበ ነኝ። ገጽ ቁጥር ምዕራፍ እየገለጥኩ አማርኛ ግዕዝ እያሳየው ማለት ነው። ያለ መረጃ አይደለም። ስታወሩ በመረጃ አውሩ። በመረጃ ከተወራ ያሁን እስላሞቹ በመረጃ ስለተወራባቸው ነው ቁርአናቸው ላይ ሲወጣ ዋይ 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 ያሉት። ብራዘር እራሳችሁ ጽፋችሁ ስታበቁ ጴንጤ በጻፈው ነገር በመረጃ አውጥተህ ብትጠልዘው እኔ ዋይ ዋይ አልልም። ጴንጤ ስለሆንኩ ዋይ ዋይ አልልም። ማነው የጻፈው ላለው በትክክለኛ ማረጋገጫ ሙሉ ወንጌል ወይ መሰረት ክርስቶስ ወይ ቃልዮት ወይ አማኑኤል ጽፋ ከሆነ ይመለከተኛል ይሄ መጽሐፍ። እነዚህ አብያተ ክርስቲያናት የኔም አብያተ ክርስቲያናት ስለሆኑ ስለዚህ ተጽፎ ከተገኘ የሙሉ ወንጌልን ኦርቶዶክስ አውጥታ ስታነብ እኔ እዚህ መጮህ የለብኝም። ኦኬ ኤርሚ እዚች ላይ አንድ ደቂቃ ልውሰድ። አንድ ደቂቃ ብቻ እሺ። ከየት ቤተ እምነት ነው ታስቆመኛለህ? እሺ ከየት ቤተ እምነት ነው ወንድማችን? እኔ ኦርቶዶክስ ነኝ። እሺ ምን መሰለህ እዚች ጋር ትንሽ ስህተቶችን አያለው። የማየው ስህተቶች አንድ የኦርቶዶክስ ሃይማኖትን ለማጥላላት ተብሎ ከዚህም በፊት ተጽፈው ሲሰራጩ የነበሩ መጽሐፍቶች አሉ። ይሄኛው ትክክለኛው ኮፒም ላይ መስለኝ ይችላል። ብዙዎቹን ኮምፔር
ኮንትራስት አድርጌ ያየዋቸው መጽሐፍቶች አሉ። ድርሳናትን ቆይ ግድ የለም ወንድም ለእግዚአብሔር ቃል ብለን አይደለም የምናወራው። እሺ ነው እያልኩ ለእግዚአብሔር ቃል ብለን ስለምናወራ ምንም እንትን ነገር የለውም። ይሄ ትልቁ ነጥብ በኦርቶዶክስም በየትኛውም ቦታ ትልቁ ገዢው መጽሐፍ ቅዱስ ስለሆነ ከመጽሐፍ ቅዱስ አስተምሮ ጋር የማይሄዱ ማናቸው ጽሁፎች ተቀባይነት የላቸው ፋላሲ ነገር ካላቸው። የሆነ ቀን ገድላትን ታምራትን ኮምፔር እንደ ኮንትራስት ስናደርግ ነበር እና የተለያየ ጊዜ ላይ የነበሩ ህትመቶች አንዳንድ የማይገቡ ቃላቶችን ውስጥ ገብተው እናያቸዋለን። ይህንን ሆን ብሎ ኦርቶዶክስን ለማጥላላት ኦርቶዶክስ እንደዛ ነች ብለው ምዕመኑንም ለማሸማቀቅ የተደረጉ ነገሮች አሉ። እኔ አሁን በማን የተደረገው በመረጃ አውራ እንግዲህ እኛ የምናየው ህትመቶቹ የታተሙትን መጽሐፍትና የተሰራጩትን ነው እንጂ አንድ አካል እንደዚህ አይነት እኩይ ተግባር ሲያደርግ ስሙን ገልጦ አይደለም አትሞ ህዝቡ ውስጥ የምረጨው። ለምሳሌ ቆይ ኤርሚ ልንገርህና ትሄዳለህ። ለምሳሌ የብርሃንና ሰላም አትሟል ምናምን ከተባለ እንደዚህ አይነት እኩይ ተግባራትን የሚፈጽሙ ግለሰቦች ብርሃንና ሰላም በ15 ሳምቲንግ ነገር ኦር ደግሞ በ1980 ሳምቲንግ አተመ ብሎ ተመሳሳይ ነገር ያደርግና 1 2 3 ፔጆች ላይ ሂደው ከዛ የማይሆን ነገር ያስገባል። ደን ሰዎች ይደነግጣሉ ያን ነገር ሲያዩ። ይህንን እንደዚህ አይነት በጣም ተገቢ ያልሆነ ነገሮችን እናያለን። አንተ እንደዚህ ነገር ደግሞ ይዘህ ስትመጣ ኖ ይህ ነገር ተገቢ አይደለም፣ ትክክል አይደለም፣ ኦርቶዶክስም አትቀበልም ብለን እኛም ሰፖርት እናደርጋለን። ግን ዋናው ነጥቡ ግን ይሄ ኦርቶዶክስ ምንም አይነት ነገር እንትንም የላትም እውቅናም የላትም። ለዚህ እንዴት ነው እውቅና የሌላት ነገር ይሄ ማተሚያ ቤት ይሄ አሁን ያስኩት የድርሳነ ኡራኤል እኔው ልጅ በሙሉ ያስኳቸው አልኩ። አንዴ ኤርሚ አንድ ጥያቄ እንድጠይቅልኝ የምፈልገው አሁን እየሰጠ ያለው መልስ ላይ እርሱ እጅ ላይ ያለ በአንድ ልክ እንዳንተ በቪዲዮ የተረጋገጠና ገጽ በገጽ እንደ ጥቅስ በጥቅስ እየጠቀስከው እንዳለው እሱም ጠቅሶ ሲያሳየን ብቻ ነው ልናምነው የምንችለው። አንድ መጀመሪያ የሚታይ ነገር ለሚመለሰው ነገር ለምሳሌ አሁን ኤርሚ እያቀረብክ ያለው የሐዋርያት ሥራ ምዕራፍ 9 ላይ ያለውን ትክክለኛ የመጽሐፍ ቅዱስ ቋንቋ ተተርጉሞ ዳይሬክትሊ ተቀይሮ የቀረበውን ነገር ነው እና ይሄ ፋላሲ ነው ለማለት የግድ ቪዥዋላይዝድ የሚሆን ትክክለኛ ነገር ማቅረብ አለበት። መጀመሪያ ተባረኩ ብለህ የገባው ሰውዬ ለኤርሚ መልስ እየሰጠኸው ያለው እኛ ቤተ እምነቱን አይደለም መጽሐፍ ቅዱሱ ግን እምነቱን እንዲለቅ አንፈልግም። ፎር ዮር ኢንፎርሜሽን ብዙ ልጆች ጋር ምንትን ነገሮችን አይተነዋል። አንዳንድ አሁን ለምሳሌ እሱ የሚያሳየውን ነገር ትክክል ነው ስታይ ትክክል ይመስላል። ገለጥ አድርገህ ስታይ ብርሃንና ሰላም ኦር ደግሞ ኢትዮጵያ ኦርቶዶክስ የምትጠቀማቸው ማተሚያ ቤቶችን ትክክለኛ እንትን ነገር ያደርጋሉ። እነዚህ ሰዎች their mission የኢትዮጵያ ኦርቶዶክስን አስተምሮ እንደዚህ ነው ብሎ ህዝቡን ለማስደንገጥ ነው እና የማይሆን ነገር ያሳያል። ሁለተኛ እነዚህ ሰዎች ብለህ የምትለው ይኸውልህ ሰዎቹ በግለሰብ ደረጃ ታች ያለው ሚዩት አድርገዋል። ኦኬ በግለሰብ ደረጃ የተጻፉ መጽሐፍቶች ከሆኑ አንደኛ ይህን ስራ መስራት ያለባት የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ናት ራሳቸው ማለት ነው። ጴንጤም ከሆነ ጴንጤው እኛ ነው መስራት ያለብን። በእኛ እምነት ላይ ያልሆነ ነገር ተጽፎ ከተገኘ በእኛው እምነት ላይ ያልሆነ ነገር ከግለሰቦች ተጽፎ ግን እኛው ቤተክርስቲያን ውስጥ ተቀባይነት አግኝቶ እኛው እየቸበቸብን እኛው እየቸረቸርን እኛው ከዛው ላይ እየጠቀስን እያስተማርን ሙሉ ወንጌልም ትሁን ቃለ ሕይወትም ይሁን መሰረት ክርስቶስም ይሁን አማኑኤል ሕይወት ብርሃንም ይሁን ማንም ከዛ መጽሐፍት እየጠቀሰ እያስተማረ መጽሐፍቶቹን ይዞ ሲወጣ አይ ይህንን እኛ አይደለም የጻፍነው የጻፉብን ኦርቶዶክሳውያን ናቸው ያስገቡብን እስላሞች ናቸው ያወጡብን ካቶሊኮች ናቸው ብሎ የሚል ሰበብ አይጠቅም፣ አይሰራም፣ ውሸትም ነው። ለበበል ሰበብ ኮንሰርንህን እጋረዋለሁ። የሆነው ነገር ግን ምንድነው? አሁን ለምሳሌ አንተ ሄደህ አንድ መጽሐፍ ከመጽሐፍ መደብር ስትገዛ የምታየው ገጹን የመጀመሪያ ከበሩንና
ዘነክስት ነገር መሆኑን ነው አይደል? ዲቴል ውስጥ እኮ ስትገባ ስታነበው ነው የምታውቀው። አሁን አብዛኛው ሰው ደግሞ ሄዶ ከስቶር የሚገዛቸው መጽሐፍት ተመሳስሎ ነው የሚሰሩት። የኢትዮጵያ ኦርቶዶክስ ቤተክርስቲያን የህግ ክፍል አላት። ቆይ ላምጣልሃ። ይህንን መጽሐፍ እኮ እንደዚህ አድርገው አትመው እኮ ካሰራችሁ ቅንነትን እኔ አፕሪሼት አደርገዋለሁ። ግን የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደዚህ እንትን ነገሮችን እውቅና አሰጥም። እውቅና ሰጥታ አይደል ወይ? ምንድነው የታተመው ነው የምለው። ትክክለኛ የታተመው ነገር ሌላ ነው። ይሄኛው ሊቃውንቱ ገና መግቢያ ላይ ለምንድነው አንዳንዴ ለምን እውነት እንዲናይ ታደርጉታላችሁ? ሉክ ብራዘር፣ ተአምረ ማርያም እመቤታችን ያደረገችው ተአምር ከብዙ እጅግ በጥቂቱ ባለ 402 ምዕራፍ የያዘው ማለት 402 ምዕራፍ ያለው አለ፣ ባለ 211 አለ፣ ባለ 111 አለኝ። ይሄኛው ደግሞ ባለ ስንቱ እንደሆነ አላየሁትም። የዚህኛው ማለት ነው በቅርብ ነው የመጣልኝ። ብቻ በተለያዩ ደረጃ ያሉ ባለ 64ቱ በማርያምም እድሜ ተብሎ ይታተመው አለ። ይሄ በዚህ መጽሐፍት ላይ እነማን ናቸው ተሳታፊዎቹ? በመጀመሪያ የሁድ መቅድሙ ከናተታው የጥንት ሊቃውንት እንደጻፉትና እንደተረጎሙት ብሎ ማነው አሳታሚው? ተስፋ ገብረስላሴ ዘብሔረ ቡልጋ ነው። በዚህ ግለሰብ ማተሚያ ቤት የታተሙ ከቅዳሴ ከጾመ ድጓ ከዚህ ከተለያዩ የዜማ መጽሐፍቶች ጨምሮ የኢትዮጵያ ኦርቶዶክስ ቤተክርስቲያን ለጥቅም የማታውላቸው መጽሐፍቶች የሉ። ይሄ ማተሚያ ቤት ያለው ሰው ሞተዋል። በእርግጥ የማተሚያ ቤቱ ባለቤት ተስፋ ገብረስላሴ ዘብሔረ ቡልጋ ናቸው። ማተሚያ ቤቱ አሁንም አለ። ማተሚያ ቤቱ ስራ ይሰጣል። በዚህ ማተሚያ ቤት የታተሙ መጽሐፍቶች የኔ አይደሉምና አልቀበላቸውም። ለጥቅም ኤርሚ እዚህ ላይ እኮ ትክክል ነህ። ምን ያደርጋሉ መሰለህ እነዚህ በጣም ተንኮለኞች ሰዎች 202 ምዕራፎች ተብሎ እንትን ነገር ያደርጉና ኤቭሪቲንግ ነገር ይወስዱና ይሄዱና በአንደኛው ምዕራፍ ላይ አንድ አንቀጽ ያስገባሉ፣ የሆነ ነገር ያስገባሉ። እኔ አሁን የሆነ እነዚህ ሰዎች አሁን ወደ ፖለቲካ ውስጥ እንድገባ አታድርገኝና እኔ አንተ ቅንነትን አይቼ ነው ይህን መረጃ መጥቼ ያጋራሁ። ስትፈልግ ደግሞ ሌላ ኔክስት ታይም ሁሉን ነገር አሰባስቤ ከዛ በኋላ እልክልሃለሁ በውስጥ ፎቶ እንትን ነገር። ለምን ፖለቲካ ውስጥ ለምን ገባ? ፖለቲከኞች ናቸው የሚያስገቡት። እኔ ውስጥ መግባት አልፈልግም፣ ምክንያቱም ኤቭሪቲንግ ኢዝ ኢነፍ። ግን ቅንነትን አይቼው እንደዚህ አይነት ነገር እውነት አለ ማወቅ ከፈለግ ዊ አር ሃፒ ቱ ሼር ዩ ነው እንጂ ሌላ ነገር ውስጥ እኔ በዚህ ገብቶ በዛ ገብቶ ምናምን ነገር ብዬ የማይሆን ነገር ውስጥ መግባት አልፈልግም። ስለ ጊዜ አመሰግናለሁ፣ ስለ ፕላትፎርም አመሰግናለሁ። በልቀጥልበት። እውነታው ግን እኛ ስለምናውቀው እንትን ነገር ችግር የለብንም። መጽሐፍቶቻችሁ ላይ እኮ ነው የተገኘው ተባለ አይደለም? መጽሐፍቶቻችን ላይ ሳይሆን ኦርቶዶክስን ለማስጠላት አትሞ የሚያስነና አድራጊው ነው። ማነው የነና አድራጊው? ለምንድን እሱ ውስጥ እኔ አልገባም። በቃ ቴንኪው፣ እግዚአብሔር ባርክ። በመረጃ ወይ ወንድሜ፣ ሲጀምር ኦርቶዶክስ ሃይማኖት የኢትዮጵያ ኦርቶዶክስ ቤተክርስቲያን ትልቅ ሃይማኖት ናት። ኦኬ፣ ጥንታዊት በእድሜም 1700 ዓመት ታሪክ ያላት ቤተክርስቲያን ናት። እኔ እንደማውቀው 1600 ምናምን ነገር ኦልሞስት 700 በ600 እና በ700 ዓመት 700 ዓመት ኦልሞስት አሁን ጉባኤ ንቃሽ አስቺ 1700 ዓመት ታሪክ ያላት ቤተክርስቲያን ናት። ኦኬ፣ ግለሰቦች ለማጥላላት ሆን ብለው የጻፉት ምናምን ነገር ብሎ የሚለው ወንድሜ ሚዛን የማያነሳው ውሃ የማያነሳ አይነት ነገር ነው። ተጽፎ የተገኘው በአንድ መጽሐፍት ላይ ቢሆን የኮምፒውተር ስህተት ነው ወይ የግለሰቦች ነው ብለን እንላለን። በሁለት መጽሐፍ ላይ ነው የተጻፈው። በእንተ ጳውሎስ ይኸው በዚህኛው ላይ አነባለሁ። በእንተ ጳውሎስ እዚህኛው ታምር 97 ላይ አነባለሁ ማለት ነው። ይኸው ታምር 97 እዚህ 97 እዚህኛው 98 ላይ ማለት ነው። እና ምክንያት የምትደረድሩ ምክንያቱ ውሃ አያነሳም። በዚህ ትውልድ ፊት አሳማኝ አይሆንም። እና አስቼ ይቀጥል። ቴንኪው። ሰላም ቅዱሳን ኤርሚዬ፣ ሁላችሁንም ጥሩ ሀሳብ ነው ያቀረብከው ኤርሚዬ። ለወንድማችንም የምናገር ፈልገው ኦኬ፣ ይሄ መጽሐፍ መቼ ነው መታተም የጀመረው? ከ100 ዓመት በፊት ነው? ከ100 ዓመት በኋላ ነው መታተም የጀመረው መጽሐፍ? አይደለም እኮ ረጅም ዓመታቶችን የወሰደ ነው ይሄ መጽሐፍ ማለት ነው። ታምረ ማርያም እዚህ አሁን ይጨምራሉ ተብለው የሚታሰቡት መቼስተኛኑ ነው፣ ሌላ ነገር ለማለት አይደለም። ወንጌላውያኖቹ ናቸው ይጨምሩበታል ተብለው የሚታሰበው። እና ይሄ የወንጌላውያኖቹ ደግሞ በኢትዮጵያ ውስጥ መንቀሳቀስ ከተጀመረ ደግሞ መቼ እንደሆነ ይታወቃል። እነዚህ መጽሐፎች ግን ጥንታዊ ናቸው። ኦርቶዶክስ ተዋሕዶ ቤተክርስቲያን በአርካይቫ እንትን አስቀምጣቸው ቆይተዋል መታተም ከተጀመሩ። እና ይሄ ክስ ሊሆን አይችልም የሚል ሀሳብ ለመስጠት ነው ኤርሚዬዋ።
ይህንን ዓመተ ምሕረቱን ምናልባት አንተ ልታውቀው ትችላለህ ወይ እነሱ ይንገሩ። እንደገና ሌላ ተጨማሪ የማቀርበው ይሄ ነገር ተበርዟል ከተባለ ቆንጆ ጥያቄ ጠየቅ ልጅ ነበረ። እስቲ ታዲያ ኦሪጂናሉን ስጡና እናንተ ጋር ያለው አርካይቫ ውስጥ ያለውን ኦርቶዶክስ ታሳየን። ምን ችግር አለ? እኛ ይህን ሀሳብ የምናመጣው ለመተራረብ ነው። ይህን ለማለት ነው። ኤርሚዬ ቀጥል። ቴንክ ዩ ወንድሜ ያስቼ ተባረክ። እንግዲህ ወገኖች እኔ እዚህ ላይቭ ላይ ቀጥታ የምነግራችሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለአገልግሎት ጥቅም ላይ ካዋለቻቸው ትልልቅ ተአምረ ማርያም የሚባሉ መጽሐፍቶች ውስጥ 4ቱ እጄ ላይ አለ። አንድ ይኸው ትልቁ ባለ 412 ነው፣ ባለ 450 ሶሪ። ኦኬ አሁንም በገብረ ስላሴ ብርሃኑ የታተመው ዘብሔረ አክሱም ማለት ነው። ትልቁ ተአምረ ማርያም ትልቁ አለ። አሁንም ቤተክርስቲያኒቱ በትንሣኤ ማሳተሚያ ድርጅት በብፁዕ ቅዱስ አቡነ ማትያስ አሁን ባሉት ፓትርያርክ 2014 ላይ ያሳተመችው ትልቁ። አሁን እንግዲህ እንዴት አድርጌ ልርዳህ ብራዘርዬ? እንዴት አድርጌ ልርዳቸው? እነዚህ ተአምረ ማርያም ናቸው ሶስቱም። አራተኛው ይኸው እዚህ እጄ ላይ ያረጀ ከአገልግሎት ብዛት የተነሳ ማለት ነው። ይህም በትንሣኤ ዘጉባኤ ማተሚያ ቤት የታተመው ነው። በዓለመቶ 11ዱ ተአምር የያዘው በብፁዕ ቅዱስ አቡነ ጳውሎስ ፓትርያርክ በሳቸው የፕትርክና ዘመን 1985 ዓ.ም የታተመ ትልቁ። አሁን ይላችሁ እንዳያሳብቡ በዚህኛው መጽሐፍ እናመልጣለን ብለው ቢሉ በዚህ ይዛቸዋለሁ፣ በዚህ አመልጣለሁ ብለው ቢል በዚህ ይዘዋለሁ፣ በዚህ አመልጣለሁ ብለው ቢል በዚህ ይዘዋለሁ። በምን ያምልጡ ኦርቶዶክሳውያን? ምክንያት ከመደርደር ውጭ። አይ ጴንጤዎች አስርጋው አስገቡብን፣ እንትን ሙስሊሞቹ አስገቡብን፣ እንትኖቹ አስወጡብን። ቤተን አዘጋም እንዴ? የምን ምክንያት መደርደር? ውሃ ያነሳ ምክንያት ወንድሞችና እህቶቼ፣ ውሃ ማያነሳ ምክንያት የፈለጋችሁትን ታምረ ማርያም ያዙ። በብራና የተጻፈው ካልሆነ በስተቀር እና ታምር በ64 ባለ 64ቱ ታምር ያለው በማርያም እድሜ የማርያም እድሜዋ 64 ነው ተብሎ በኦርቶዶክስ ይታመናል። በእሷ እድሜ የተጻፈ 64 ታምር የያዘ መጽሐፍ አለ። ትንሽዬ እሱ 64 ውስጥ የተጻፈ በሙሉ እዚህ ውስጥ አለ። መጀመሪያ ቺፍ ምን ያህል ጊዜ ይወስዳል? ቺፍ አላውቅም። እሺ ወንድማችን ስለረበሸኝ አስወጥቼዋለሁ። ኦኬ ኦርቶዶክሳውያን የሆናችሁ ግቡ። አይ ቀለም ኤርሜ ልክህን በቃ ገድል ስር ተወሽቀህ ትኖራለህ እንደ ሴት። በእናትህ ለምን መጽሐፍ ተወያየ? ቻለው ብራዘርዬ ለራስ ነው እኮ በቃ ለነገሩ ወገብ ሳይሆን አእምሮ ነው የታመሙ። በእርግጥ ጌታ ይማርክ። እንዳታስወጧቸው ወገኖች። እንደዚህ የሚናገሩ ሰዎች መልስ እየሰጡ ነው ማለት ነው። አንተ በመጽሐፍ ቅዱስ መጀመሪያ መች ታምንና ገድል ስር ተወሽቀህ አንተ እንደ ሴት ለምን አመልስም? ነው እኛ እንደዛ መልስልኝ። አንተ በመጽሐፍ ቅዱስ ለምን አትወያይም? ገድል ስር ከምትወሸን መልስልና። እንደዚህ ነበር አያችሁ፣ የሐዋርያው ቅዱስ ጳውሎስን የጠራችሁ ማርያም ናት እያለ ያው አስረጂነት ሰጥቶ በእውቀት እየሞገተን ያለው እየሰማችሁት ነው አይደል? ይሄን ወንድም አሁን እየሞገትኩ ያለሁትኝ እኮ ነገርኩህ እኮ። በመጽሐፍ ቅዱስ ለምን አትነጋገርም? እውቀት ካለ እዛ ስር ተደብቀህ ከምትሳደብ ከቤተክርስቲያን ስትወጡ ለነገሩ ማን ተቀባይነት ያገኛል? ካልተሳደባችሁ መቼስ ተቀባይነት አታገኙ። ስድብ ነው አመላችሁ። አይዞ ያላችሁ ወገኖች፣ እንግዲህ አሁን እንደዚህ አይነት ትውልድ ነው የቤተክርስቲያኒቱ ተተኪ ትውልድ ተብሎ የሚባለው። ቤተክርስቲያኒቱ እንዲህ አይነት ትውልድ ነው ይዛ እንግዲህ ወገኖች አንተ ተወሽቀህ አይደለ እንደ እያየን ያለኑ መልስ ይሄ ነው። አንተ እንደ ወንድ ወጣ ብለህ ለምን ወንጌልን አትወያይም? ታምር 97 ጳውሎስን በደማስቆ የጠራችው ማርያም ናት ይላል። ወንድምዬ ልጆችን አሳድግ። ታችሁ ረድና ታችሁ ረድና ልጆችን አሳድግ። እየተንጫጩብህ ነው ልጆች እንደኔ ያሉህ። ጌታ ይባርክልህ። እነሱን አሳድግ። ያለ እድሜህ እና ያለ እውቀት ገብተህ ዋይ አትበል። ኦኬ ምንድነው አሁን እንግዲህ ሁለት ኦርቶዶክሳውያን ገብተው በምንድነው
የምን ቄስ ቅዳሴው ሲያልቅበት ምንድነው ቅኔው ሲያልቅበት ቀረርቶ ጨመረበት እንደሚባለው መልስ ሲያጡ ወደ መሳደብ ገቡ። እኔ ግን እንዲህ አነባዋለሁ፣ ልብ በሉ። ይህንን ሪከርድ አድርጋችሁ በሌላ ቀንም ያዙ። ያው ከሁለት ታምር ላይ ነው የማነበው። ይሄኛው ሌላ ታምር ነው፣ ይሄኛውም ሌላ ታምር ነው እና የመጽሐፍ ቅዱሱን ክፍል የሐዋርያ ሥራ መጽሐፍ ምዕራፍ 9 ላይ ያለውን አይተን ማለት ነው። የሐዋርያ ሥራ መጽሐፍ ምዕራፍ 9 የእግዚአብሔርን ቃል መጀመሪያ እናነባለን። እሺ ይሄ ፒዲኤፍ ነው ያነበበው ብለው እንዳይሉ ከመጽሐፍ ቅዱሴ ላንብበው። ሐዋርያ ሥራ መጽሐፍ ምዕራፍ 9 ኦኬ። ሐዋርያ ሥራ መጽሐፍ ምዕራፍ 9 43 ቁጥር አለው። በሙሉ አነበዋለሁ ማለት ነው። ኦልሞስት ጳውሎስ የተጠራበትን እስከ 29ኛው ቁጥር ድረስ ያለውን አነበዋለሁ። እንደዚህ ይላል። ሳኦል ግን የጌታን ደቀ መዛሙርት እንዲገድላቸው ገና እየዛተ ወደ ሊቀ ካህናቱ ሄደ። በዚያም መንገድ ያሉትን ሰዎች ወንዶችና ሴቶችንም ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉ ምኩራቦች ደብዳቤ ከነሱ ለመነ። ሲሄድም ወደ ደማስቆ በቀረበ ጊዜ ድንገት በእርሱ ዙሪያ ከሰማይ ብርሃን አንጸባረቀ። በሰማይ በምድርም ላይ ወድቆ ሳኦል ሳኦል ለምን ታሳድደኛለህ የሚል ድምፅ ሰማ። ጌታ ሆይ ጌታ ሆይ ጌታ ሆይ ማነህ አለው። እርሱም አንተ የምታሳድደኝ እኔ ኢየሱስ ነኝ። እዚህ ጋር ማን እንደጨመሩ አሳያችኋለሁ። ኢየሱስን ስሙን ሰርዛ ኦርቶዶክስ ኦፊሻሊ ነው የሰረዘችው። ሆን ብለው አውቀው ነው የሰረዙት። ለምን? ክህደትን ስለሚያስተምሩ። አንተ የምታሳደኝ ኢየሱስ ነኝ፣ የመውጊያውን ብረት ብትቃወም ለአንተ ይብስብሃል አለው። እየተንቀጠቀጠና እየተደነቀ ጌታ ሆይ ምን አደርግ ዘንድ ትወዳለህ አለው። ጌታም ተነስተ ወደ ከተማ ሂድ፣ ግባና ታደርገው ዘንድ የሚያስፈልግህን ይነግሩሃል አለው። ከእሱም ጋር በመንገድ የሚሄዱ ሰዎችን ድምፁን እየሰሙ ማንም ሳያዩ እንደ ዲዳዎች ቆሙ። ሳውልም ከምድር ተነሳ፣ ዓይኖቹን በከፈተ ጊዜ ማንንም አላየም። እጁንም ይዘው እየመሩት ወደ ደማስቆ አገቡት። ሳያይም 3 ቀን ኖረ፣ አልበላምም አልጠጣምም። በደማስቆ ሐናንያ የሚሉት አንድ ደቀ መዝሙር ነበር። ጌታም በራእይ ሐናንያ ሆይ አለው። እርሱም ጌታ ሆይ እነሆኝ አለ። ጌታም ተነስተ ቅን ወደምትባለው መንገድ ሂድ፣ በይሁዳ ቤትም ሳውል የሚሉት አንድ የጠርሴስ ሰው ፈልግ፣ እርሱም እነሆ እርሱ ይጸልያልና። ሐናንያም የሚሉት ሰው ገብቶ ደግሞ እንዲያይ እጁንም ሲጭንበት አይቷል አለው። ሐናንያም መልሶ ጌታ ሆይ በኢየሩሳሌም በቅዱሳንህ ላይ ክፉን እንዳደረገ ስለዚህ ሰው ከብዙዎች ሰምቻለሁ። በዚህም ስምህን የሚጠሩትን ሁሉ ለማሰር ከካህናት አለቆች ስልጣን አለው። ጌታም ይህ በአሕዛብና በነገስታት በእስራኤል ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ፣ ስለ ስሜ ስንት መከራ ሊቀበል እንዲያስፈልገው እኔ አመለክተዋለሁ አለው። ሐናንያም ሄዶ ወደ ቤቱ ገባ፣ እጁንም ጫነበት። ሳኦል ወንድሜ ሳኦል ጌታ እርሱ በመጣህበት መንገድ የታየህ ኢየሱስ ነው አለው። ኦርቶዶክስ ምን እንደምትል ትሰማለህ ማለት ነው። ከመጽሐፍ ቅዱሱ ልጀምር ብዬ ነው፣ ከሚዛኑ። ከዛም መንፈስ ቅዱስን ይሞላብህ ዘንድ ላከኝ አለው። ወዲያውም እንደ ቅርፊት ያለ ከዓይኑ ወደቀ። ያን ጊዜም ደግሞ አየ፣ ተነስቶም ተጠመቀ። መብልም በልቶ በረታ። በደማስቆ ካሉት ደቀ መዛሙርት ጋር ጥቂት ቀን ኖረ። ወዲያውም ስለ ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ በምኩራቦች ሰበከ። የሰሙት ሙሉ ተገረሙና ይህን በኢየሩሳሌም ይህንን ስም የሚጠሩትን ያጠፋ አይደለምን? ስለዚህ ታስረው ወደ ካህናት አለቆች ይወስዳቸው ዘንድ ወደዚህ አልመጣምን አሉ። ሳውል ግን እየበረታ ሄደ። በደማስቆ ለተቀመጡት አይሁድ ይህ ክርስቶስ እንደሆነ አስረድቶ መልስ ያሳጣቸው ነበር ይላል። ኦኬ፣ እስከ ጥምቀቱ ድረስ ያለውን ማን ያጠመቀው? በደማስቆ ነው እዛ የተጠመቀው። ሐናንያ ነው ያጠመቀው። የጳውሎስ ታሪክ እንዲህ ነው። የተገለጠለት ማን ነው? ኢየሱስ ነው። ያጠመቀው ማን ነው? ሐናንያ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ብላ እንደምታስተምር እዩልኝ። በተስፋ ገብረስላሴ እትም በዚህኛው ማለት ነው በእንተ ጳውሎስ ሐዋርያ ስለ ሐዋርያው ጳውሎስ ልመናዋ ክብሯ ይልና ያደረገችው ታምር ይሄ ነው ብሎ የሚለው ኦኬ። ቅዱስ ጳውሎስ በሁለተኛ ቆሮንቶስ መልእክቱ እንደተናገረው መላእክት እስከ 3ኛው ሰማይ ድረስ አሳርገውት ሳለ አምላክን የወደደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን ክብር ገናንነት ሲናገር እንዲህ አለ ይላል። ሁለተኛ ቆሮንቶስ መልእክቱ ላይ መላእክት ወደ ሰማይ አሳረጉት ብሎ የሚል የለም። እሱ እስከ 3ኛው ሰማይ ድረስ ተነጠቀ ነው እንጂ ብሎ የሚለው መላእክት ብሎ የሚል የለም። ሁለተኛስ ደግሞ ስለ ማርያምም ክብር ምንም የተናገረው ነገር የለም። ጳውሎስ አልተናገረም ማለት ግን የጌታ እናት ማርያም የከበረች ሴት አይደለችም ማለት ግን አይደለም። ግን ምንም የተናገረው ነገር የለም።
ውሸት ሲዋሹ ነው። ኦኬ ገና ከመግቢያው ነው ታምሩ የሚዋሸው። እኔ ጳውሎስ ይላል ገና አብያተ ክርስቲያናትን በማፈራርስበትና የጌታን ደቀ መዛሙርት ለመግደል በማሳደድበት ጊዜ ይልቁንም በየመንደሩ እየገባሁ ወንዶችና ሴቶችንም እየጎተቱ ወደ እስር ቤት በምጨምርበት ወቅት እነሆ ከዚያ ምዕመናን እያደንኩ የሚይዝበትን የስልጣን ደብዳቤ ይዤ ወደ ደማስቆ ስጓዝ ድንገት ከሰማይ ብርሃን ጸዳል አንጸባረቀብኝ ይላል ጳውሎስ ማለት ነው። እሺ በዚያን ጊዜ በምድር ላይ ወድቄ እነሆ በሰው ልጅ አንደበት ሊነገር ወይንም ሊተረጎም የማይቻለውን ቃል ሰማሁ። ከኔም ጋር ቆመው የነበሩት ሰዎች ድምፁን ከመስማት በቀር ማንንም አላዩም። በመሬት ላይ ወድቄ እየተፍገመገምኩ ሳለሁ ጳውሎስ ነው የሚናገረው። ልብ በሉ ሳለሁ እኔን ጭንጋፍ የሆንኩ ሰው መላእክት መጥተው አጽናኑኝ፣ አንስተውም እስከ 3ኛው ሰማይ ድረስ አሳረጉኝ ይላል። ደማስቆ ላይ ነው ያረገው። እዛ ወድቆ ሳለ ነው እስከ 3ኛው ሰማይ ድረስ ያረገው ይላል እግዚአብሔር ቃል። በደማስቆ ጳውሎስ እዛ በወደቀበት መላእክት መጥተው አሳረጉት ይላል። ልብ በሉ በየፌርማታው ነው ኦርቶዶክስ የምትዋሸው። ልብ በሉ በዚያን ጊዜ የደም ግባቷ እንደ ፀሐይ የምታበራ ድንግል ከሩቅ ስትመጣ ተመለከትኩ። ጳውሎስ ነው የሚለው። ልብ በሉ ከእሷም ጋር 200 መላእክት በፊትና በኋላ ሆነው እየዘመሩ መጡ። ለማን ነው የሚዘምሩት? ለእሷ ነው የሚዘምሩት። ከኔም ጋር ያለው መልአክ ይቺ ማናት? በዚህን ያህል ክብር ከብራ የምትመጣ አልሁት ይላል። የሆነ መልአክ ቆሞ ከስሩ እያወራው እንዳለ ነው የሚናገረው። ልክ ዳንኤል መልአኩ እንደሚጠይቀው ማለት ነው፣ ወይ ደግሞ ዮሐንስ እንደሚጠይቀው። መልአኩም ይቺ አንተ የምታሳድደው የናዝሬቱ የኢየሱስ ክርስቶስ እናቱ ማርያም ነች አለኝ። በዚያን ጊዜ ወደ እኔ መጣችና ሰላም ካለችኝ በኋላ ሳውል ሳውል ልጄን የናዝሬቱን ኢየሱስን ለምን ታሳድደዋለህ? የሾለውን ብረት ብትረግጥ ለአንተ ይብስብሃል አለችው። ልጄን የናዝሬቱን ኢየሱስን ለምን ታሳድደዋለህ? እዚህ ጋር ደግሞ መጽሐፍ ቅዱስ ምን ይላል? ይኸውልህ በምድርም ላይ ወድቆ አለ ሳውል ሳውል ለምን ታሳድደኛለህ የሚለውን ድምፅ ሰማ። ከዛስ ጌታ ሆይ ማነው? ጌታ ሆይ ማነህ አለው። ጳውሎስ ነው ማነህ ብሎ የሚጠይቀው። ያየው ማን ነው? ጌታ ሆይ። እዚህ ምን ይሉልሃል? እየፈራውና እኔም እየፈራው እየተንቀጠቀጥኩ እመቤቴ ሆይ ጌታ ሆይ እመቤቴ ሆይ ጌታ ሆይ። ኦርቶዶክስ ማትሳሳት ይልሃል። ይመጣና ማትሳሳት ስንዱ እመቤት ባህረ ጠበባት ይላል። ኦኬ በዚያን ጊዜ ደም ግባቷ ከዛ መጡ ይላል። ከዛ እሺ የምታሳደው ናዝሬቱ ኢየሱስ ነኝ አለ። ወደ እኔ መጣችና የሾለውን ብረት ብትረግጠው ለአንተ ይብስብሃል አሉ። እኔም እየፈራው እየተንቀጠቀጥኩ እመቤቴ ሆይ ስለ ኃጢአቴ ምን ማድረግ ይገባኛል? የሰው ደም እያፈሰስኩ ወንጀለኛ ሆኛለሁና፣ አሁንም እመቤቴ ሆይ ኃጢአቴን ይቅር በይኝ። መጽሐፍ ቅዱስ ምን ይላል? ወንድሞች እናቶች፣ ቤተክርስቲያኒቱ ይሄን ያህል ነው የምትክደው። ኦኬ ሳውል ሳውል ለምን ታሳድደኛለህ የሚል ድምፅ ሰማ። ጌታ ሆይ አንተ ማን አለው። እርሱም የምታሳደኝ እኔ የናዝሬቱ ኢየሱስ የምታሳደኝ እኔ ኢየሱስ ነኝ። የመውጊያውን ብረት ብትቃወም ለአንተ ይብስብሃል አለ። እየተንቀጠቀጠና እየተደነቀ ጌታ ሆይ ምን አደርግ ዘንድ ትወዳለህ? ጌታ ሆይ ምን አደርግ ዘንድ ትወዳለህ? እመቤቴ ሆይ ስለ ኃጢአቴ ምን አደርግ ዘንድ ይገባኛል? እመቤቴ ሆይ። እነዚህ ሰዎች ናቸው አየህ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናቸው እኛን መጽሐፍ ቅዱስን ትክዳላችሁ ብለው የሚሉ። እነሱ ድብና አድርገው የአምላክን ቃል ክደው ለትውልድ ክደትን ጽፈው በአንድ መጽሐፍ ላይ ብቻ መሰለህ አሳያለሁ። እዚያ እመቤቴ ሆይ ኃጢአቴን ይቅር በይኝ
እነሆ አንቺ የኢየሱስ ክርስቶስ እናቱ እንደሆንሽ ተገልጾልኛል አልኩ። እርሷም እነሆ ኃጢአትህን ይሰረይልህ ዘንድ ስለለመንኩልህ እነሆ ኃጢአትህ ይቅር ብሎልሃል። ማርያም ነች ለኢየሱስ ክርስቶስ ለምና የጳውሎስን ኃጢአት ይቅር ያስባለችው። የቱ ጋር ነው ያገኛችሁት? ከሐዋርያቱ ትምህርት የሐዋርያቱ ቅብብሎሽ እኛ ጋር ነው የምትሉት? የቱ ጋር ነው ሐዋርያቱ? ምንድን የተቀባበላችሁት? መሳሪያ ነው ወይስ ምንድን የተቀባበላችሁት? ተረት ነው? ለቅዱስ ጳውሎስ ማርያም ለምናለት ክርስቶስ ኃጢአቱን ይቅር ያለ ብሎ የሚል ትምህርት የቱ ጋር ነው ያገኛችሁት? ጠይቋቸው። በዚህ እንቁ ይሄን ተረት አፈር ድሜ እናስግጠዋለን። በዚህ እውነት ይሄንን ውሸት እናፈርሳለን። ኦኬ። እርሱም እሺ ጥቂት ታገሰኝ አመጣዋለሁ አለች። ቆይ ምንድነው በዚህ ጋር ዘለልኩት። እሺ እርሷም እነሆ ኃጢአትህን ይሰረይልህ ዘንድ እኔ ለመንኩልህ፣ እነሆ ኃጢአት ይቅር ብሎልሃል። አሁንም በሕይወተ ሥጋ ሳለህ ወደዚህ ትመጣ ዘንድ ልጄን ኢየሱስ ክርስቶስን ማለድኩት። እርሱም እሺ ጥቂት ታገሺ አመጣዋለሁ አለኝ። ማርያም ለምናለት ነው አምጣው እስቲ ወደ ሶስተኛው ሰማይ ብላ ምን ነገር ብላ ያመጣላት ማለት። ይልቁንም እመቤቴ ሆይ ይልቁንም አቤቱ ልጄ ሆይ ወዳጅ አታዘጊ፣ ቢፈጥሮ ልታመጣው ወዳለው በእርሱ የትምህርት ዘመን ስምህ እጅግ እንዲመሰገን ታውቃለህና አልኩት። እሷ አያውቅም አይደል? እሷ እያስታወሰችው ነው የሚያውቀው። አይገርማቸው? አታዘጊው ልጄ አፍጥነው፣ በሱ በዚህ በሐዋርያው በጳውሎስ ዘመን ስምህ እጅግ እንደሚመሰገን ታውቃለህ እና አፍጥነው ቶሎ በል አምጣው አለችው ይላል። ያው እንደ ክፉ ባልና ሚስት ላይ መንግስተ ሰማያት ሁሌ እንዳጨቃጨቁ ነው። ከዛ ልጄም ይላል ወዳጄም አዎ እናቴ ሆይ በአሕዛብና በነገስታት በእስራኤል መካከል የሞቴን መስቀል ተሸክሞ በጣፈጠ አንደበቱ በቀለጠፈ አነጋገሩ በታማኝነቱ የወንጌልን መንግስት ያስተምር ዘንድ የተመረጠ አርበኛ አድርጌ እልከዋለሁ አለኝ። መጽሐፍ ቅዱስ ላይ ይሄ ቃል አለ? የለም። በስሜ ብዙ መከራ ይቀበል ዘንድ አለው ብሎ ስለዚህ በስላሴ ስም ተጠመቅ አለ። በስላሴ ስም ብሎ የሚል እዚህ የለም። ልብ በሉ። ተጠምቋል። የጌታን ስም እየጠራ ተጠመቅ ነው ብሎ ያለው። ኦኬ። የስላሴ ብሎ የሚል አለ? የለም። እነሆ አሁንም ቅዱሳኖች ሁሉ ታላቅ አቀባበል ያደርጉልሃል አለችኝ። ጌታ ነው ቅዱሳን ይቀበሉሃል፣ ሐናንያን ይቀበልሃል ብሎ ያለው። ቅን በምትባል መንገድ ሂድ፣ በዛ የጠርሴስ ሰው ጳውሎስ አለ፣ በዚያ ይጸልይልሃል ብሎ አለው። ፈረሰባችሁ። ፈረሰ አልኩ። ፈራረሰ። የኦርቶዶክስ ተረት ፈራረሰ ብላችሁ ጻፉ ወንድሞች እናቶች፣ በደንብ አድምቃችሁ ጻፉት። የኦርቶዶክስ ተረት ላይነሳ ፈራረሰ። እንደዚህ ነው በመረጃ ያለ መረጃ ነገር የለም። በተጻፈ እንደዚህ ገጽ እያሳየን ምዕራፍ ግዕዝ ከአማርኛ ያስነበብነ ማለት ፈራረሰ። ከዚያስ እነሆ ቅዱሳኖች አቀባበል ያድርጉልሃል አለችኝ። ይህቺም ድንግል እንዲህ እያለች በምትነግረኝ ጊዜ እነሆ ፊታቸው ብሩህ የሆነ 3 ሰዎች ወደ እኔ መጡ። ከእኔም ጋር ይነጋገር የነበረው መልአኩ እነዚህ እነማን ናቸው ብዬ ጠየኩት። እሱም እነዚህ አባቶች አብርሃም፣ ይስሐቅ፣ ያዕቆብ ይባላሉ አለኝ። አለ መጽሐፍ ቅዱስ ላይ? የለም። እነሱም መጥተው ለእመቤታችን ሰገዱ። አብርሃም፣ ይስሐቅ፣ ያዕቆብ ለእመቤታችን ሰገዱ ይለዋል። እኔም ሰላም አሉኝ፣ እኔም እጅ ነሳኋቸው ይላል። ከዚህም በኋላ እመቤታችን ከእሷ ጋር ከነበሩት መላእክት መካከል 3ቱን በዮርዳኖስ ውሃ ያጠምቁኝ ዘንድ ነገረቻቸው። እኔም ተጠመቁ፣ የመንፈስ ቅዱስን ኃይል መላብኝ አደረብኝ ይላል። እንዲጠመቅ ያዘዘችው ማናት? ማርያም። መጽሐፍ ቅዱስን ግን እንዲያጠምቀው የላከው ሐናንያን። ልብ በሉ ወገኖቼ፣ ልብ በሉ። ሙስሊሞቹ ብቻ አይደሉም አሁን ቁርአናቸው ሲወጣባቸው እየጮሁ ያሉት፣ ኦርቶዶክሳውያኑም እየጮሁ ነው። መረጃ ሲወጣባቸው ማለት አሁን እስካሁን የገቡት ሲሳደቡ ነበር። ልብ በሉ። አሁን ይሄንን ወንድ ነው የሚጠይቀው? ኦኬ። ጌታ ተገለጠለት። ሐናንያን ሂድና የጠርሴስ ሰው አለ ቅን በምትባል መንገድ በዛው በደማስቆ የተገለጠለት ራሱ ጌታ ነው። ጌታ ሆይ ምን አደርግ ዘንድ ትወዳለህ? አንተ ማነህ ብሎ ሲለው እኔ የምታሳድደኝ የናዝሬቱ ኢየሱስ ነኝ፣ የመውጊያውን ብረት ብትቃወም ለአንተ ይብስብሃል አለው። ኦርቶዶክሳውያን ክህደቷን ምንድን ብላ የምትለው? በዚያን ጊዜ ወደ እኔ መጣችና ሰላም ካለች በኋላ ሳውል ልጄ እኔ ናዝሬቱን ኢየሱስን ለምን ታሳድደዋል? የሾሎም ብረት ብትረግጥ ለአንተ ይብስብሃል።
ከዛስ እኔም እየፈራው እየተንቀጠቀጥኩ እመቤቴ ሆይ ስለ ኃጢአቴ ምን አደርግ ዘንድ ይገባኛል? ይሄ እኮ እልም ያለ አጋንንታዊ እኮ ትምህርት ነው ወንድሞች እናቶች። አጋንንታዊ የጌታን እናት ቅድስት ድንግል ማርያምን የማያከብር ጌታን የማያከብር ኢየሱስ ስሙ ቢሰረዝላቸው ይወዳሉ ኦርቶዶክሳውያን። ከዚህ በለጠ መሰረዝም የለም። አሁን እኮ የተሳሳተ ነገር እያወራ ነው። ሚዩት አድርገው። ትልቅ ስህተት እያወራ ሚዩት አድርገው። ብራዘር ተሳስተሃል። ሚዩት አድርገው። ኖ ያወራኸው በሙሉ ፎልስ ነው፣ ውሸት ነው የምታወራው እኮ። ሚዩት ካላደረግከው እኔ ግድ የለም በሙሉ ዘረግፋቸውና አስወጣለሁ። አንድ ሰው ጋር ኮስት ሳርግ ሚዩት አድርግና ስጨርስ ታወራለህ። ስለተደበቅ ማላወጣ እንዳይመስል ሲስተሙን አውቀዋለሁ። በሙሉ ስዘረግፋቸው ነቅዬ አወጣለሁ ማለት ነው። ቴንክ ዩ። እኔ ነኝ። አይዞህ ምንም ችግር። ኦኬ ሚዩት አድርገው። ስህተት መሆኑን ተነግረናለን። በኋላ አሁን እንግዲህ እናትክን እንዲህ ላድርጋት ወደሚል ስድብ እንደምትገቡ ነው የማውቀው። እስካሁን ልቡ ሞልቶ ሚዩት አድርገው። ካልተሳደብ ሚዩት አድርገው። ብራዘር ቴንክ ዩ። ሰጥሃለሁ በደንብ ስትልክ አይደል ያስገባው፣ ሰጥሃለሁ። ኦኬ ልብ በሉ። ከዛ ጌታን ምንድን ያለው? ጌታ ሆይ ማንህ አለው። ጳውሎስ ነው ቀጥታ ጌታን ያወራው። እርሱም ጌታ ማለት ነው። አንተ የምታሳድደኝ እኔ ኢየሱስ ነኝ አለው። እየፈራው ነው እየተንቀጠቀጥኩ እመቤቴ ሆይ፣ እዚህ ጌታ ሆይ፣ እዚህ እመቤቴ ሆይ ስለ ኃጢአቴ ምን አደርግ ዘንድ ይገባኛል? የሰውን ደም እያፈሰስኩ ወንጀለኛ ሆኛለሁ። አሁን እመቤቴ ኃጢአቴን ይቅር በይኝ፣ እነሆ አንቺ የኢየሱስ ክርስቶስ እናቱ እንደሆንሽ ተገልጾልኛል አልኩ ብሎ የተገለጠለት ጌታ ሆኖ ሳለ ማርያም ናት ያጠመቀው። ሐናንያ ሆኖ ሳለ መላእክት ናቸው ያጠመቁት። እንዲጠመቅ ሐናንያን ያዘዘው ጌታ ሆኖ ሳለ ማርያም ነች መላእክቱን ወስዳችሁ በዮርዳኖስ ያጠምቁት ዘንድ አዘዘችኝ ብሎ ይላል። ልብ በሉ። ይሄ በስህተት በኮምፒውተር ስህተት አይደለም የተጻፈው፣ በዓላማ ማለት ነው። በዓላማ እሺ። ይሄኛው ታምረ ማርያም ባለ 452 ማነው? ባለ 402 ምዕራፍ ባለ 402 ምዕራፍ በጥንት ሊቃውንት እንደተጻፉት በተስፋ ገብረ ሥላሴ ዘብሔረ ቡልጋ የታተመ ተአምረ ማርያም ቤተክርስቲያኒት ውስጥ ለጥቅም ለአገልግሎት የምትጠቀምበት ተአምረ ማርያም ነው ተጽፎ የተገኘው። እዚህኛው ላይ መቼ የት ነው? 97ኛው ታምር ላይ በእንተ ጳውሎስ። ኦኬ ይሄኛውም ትልቁ ታምረ ማርያም ነው በገብረ ሥላሴ ብርሃኑ ዘብሔረ አክሱም የታተመ። ይሄኛው ዘብሔረ ቡልጋ ታትሞ ይሄኛው ዘብሔረ አክሱም ለምን ይታተማል ብለህ ካልክ ከዛው ተጠያይቁ ራሳችሁ። ኦኬ በዚህኛው ክፍል ላይ ደግሞ ምን ተብሎ ነው ይሄንኑ ታሪክ የተጻፈው? ተመሳሳይ የሆነ ማለት ነው። ያው አሳታሚውና አከፋፋይ ያው ገብረ ሥላሴ ብርሃኑ አዲስ አበባ አክሱም ማተሚያ ቤት። ስልክ ቁጥር ስክሪንሾት አድርግ ያዙ። ሞባይል ቁጥር፣ ፋክስ ነምበር፣ ፒኦ ቦክስ ነምበር፣ ኢሜይል፣ ጂሜል አለ አዲስ አበባ። ቤተ ክርስቲያኒቱ ይህንንም ለጥቅም ለአገልግሎት ጥቅም ላይ ታውላለች። ይሄ ታምረ ማርያም ይሄ ታሪክን እዚህ ላይ ያነበብነውን ታሪክ ይደግመዋል ይሄ ወይስ ሌላ ነው የሚያወራው? እኛ መቆምቆም ብቻ ነው ማንበብ ብቻ ነው። ሌላኛው ታምረ ማርያም ደግሞ አሁንም አለ። ይሄኛውን ስንጨርስ ደግሞ ሌላኛው ታምረ ማርያም ደግሞ አለ። ሊቀ ሊቃውንት ስምዐ ኮነ የሚባሉቱ እንዴት ነው 7 አይነት ታምረ ማርያም እንዴት ይኖረናል ብለው ፍርጥ አደረጉት ሚዲያ ላይ። ስለ አንዷ ማርያም ስለ ጌታ እናት ማርያም ጻፍን ብለው ያሉት 7 አይነት ታምረ ማርያም አላቸው። ኦርቶዶክሳውያን ራሳቸው የጻፉት አሰማችኋለሁ ቪዲዮውን። ሊቀ ሊቃውንት ስምዐ ኮነ የሚባሉት ማለት ነው። 7 አይነት ታምረ ማርያም፣ 7ቱ አይነት 7 ነገር ነው የሚያወራው። ልክ ዲያቆን ሕዝቅያስ ባለፈው ለጥንተ አብሶ ጉዳይ ስለ ነገረ ማርያም ሊቃውንቱን ጠይቄ 21 የሚሆኑ ሊቃውንት ጋር ደወልኩኝ እና እንኳን በትምህርቱ አይደለም በመግቢያው ላይ እንኳን 21ዱም አይስማሙም ማለት በጥንተ አብሶ ጉዳይ የማርያም የውርስ ኃጢአት አለባት የለባትም ብሎ የሚለው አሁን ይኸው ሊቃውንት ጉባኤውን ሁሉ እኮ ያስጠራው እሱ ነው። አንደኛው ማለት ነው። አንደኛው ምክንያት ግን ዋነኛው ምክንያት ዝክረ ኒቅያ ነው። ዝክረ ኒቅያ ማለት የኒቅያ ጉባኤ 1700 ዓመት እሱን መታሰቢያ ለማድረግ ነው ስብሰባው የሚካሄደው። የሊቃውንት ጉባኤ ዝክረ ኒቅያ ነው ዋናው። አሁን በሚያዝያ ወር የሚመጡት ማለት ነው። ሊቃውንቱ የዓለማቱ ከ7 እስከ 9 ሚሊዮን ብር ገንዘብ አዋጡልን ሊቃውንቱን በአውሮፕላን ይመጡት በአውሮፕላን እንዲመጡ አሉ። ስጧቸው። በእውነት ኦርቶዶክሳውያን ገንዘባቸውን አዋጣችሁ ስጡ። እኔ እነዚህ መጽሐፍቶች ለማረም ነው ብሎ የሚሉ እዚሁ ገንዘብ ባሰባሰብንላቸው ነበር። ግን በአንደኛ የኒቅያ ጉባኤ ነው። ሁለተኛስ በጥንተ አብሶ ጉዳይ በማርያም ጉዳይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንድሞቼ እናቶቼ ላይታረቁ አልኳችሁ። ሊቃውንቱም ቢመጡ አያስታርቁትም። በጥንተ አብሶ ጉዳይ ለሁለት እንደተከፈሉ ናቸው።
ነገረ ክርስቶስ ጉዳይ ለሁለት እንደተከፈሉ ናቸው። በጉባኤ ብለህ ብትል ለሁለት እንደተከፈሉ ናቸው። በሲኖዶስ ብለህ ብትል 4 ቦታ ተበትነዋል። አሁን የመንበረ ተክለ ሃይማኖት አለ፣ በብፁዕ አቡነ ማትያስ አሁን የሚመራው ማለት ነው። መንበረ ጴጥሮስ አለ፣ የኦሮሚያው። መንበረ ሰላም አለ፣ የትግራዩ። እና ደግሞ የቅብአቱ ጎጃም ላይ ተመሰርተዋል። የእሳቸው ጳጳሱ ስማቸው ገና አልታወቀም። ቅባቶች ማለት ነው። እነዛ ማርያም ዘለቀ ሁሉ አግኝተውት አዎ በጣኛ ቤተክርስቲያን አሁን ቅባትና ካራ እያለ ይላል። እኔ አዝናለሁ። በዚህ ቤተክርስቲያን ውስጥ ማደጌ ባይቆጨኝም አባቶች የሉም ብዬ እንዳልል በጣም የተመሰገነ እውቀት ያላቸው ሰዎች አሉ። ምእንመኑ አይሰማቸውም። ምእንመኑ ይቅርታ አድርጉልኝ፣ በጣም ባለጌ የሆነ ምእንመን ያለው። አባቶቻቸውን አይሰሙም፣ መጽሐፍትን አያነቡም። የማታ ጉባኤ ኑና ተማሩ ተብሎ ሲባል አይማሩ። ቅዳሴ አስቀድስ ተብሎ ሲባል ወገቡ የሚፈታ ትውልድ ማለት ነው። ደግሞ የዛኑ ያህል ደግሞ አባቶችም የተባሉ ህዝቡን አያስተምሩ። መጽሐፍ ቅዱስን ለማንበብ ህዝቡን አያበረታቱትም። እና እንደዚሁም ብሎ ሲናጭ ይኖራል ማለት ነው። እነሱ የሰውን ሃይማኖት ለማጠልሸት ሲሯሯጡ ህዝብ ላይ ስራ አልሰሩም። ይኸው በነገረ ማርያም ጉዳይ ለሁለት ተከፍለው 21 ሊቃውን ተጠይቆ 21 አይነት መልስ እንዴት ይሰጣል? ይሄ ለኦርቶዶክስ የውርደት ዘመን ነው በእውነት። 1700 ዓመት ታሪክ ያላት ቤተክርስቲያን እንዴት 21 ሊቃውን ተጠይቀው በአንድ ጉዳይ ላይ እንዴት አንድ አይነት ነገር አያወሩ? ሼም ኦን ዩ፣ ልታፍሩ ነው የሚገባው። ስለዚህ እነዚህ መጽሐፍቶችስ ምን ይላሉ? አሁን ተአምረ ማርያምን ማንም ኦርቶዶክስ እንኳን ኦርቶዶክስ ምእመን አይደለም ቄሶቹ እንኳን የኔን ያህል ቤታቸው መጽሐፍቶ የላቸውም። ይኸው ደፍሬ ነው የምነግራችሁ። ቀሲስ ደበኩሉ ታች አለ። እሱ ቤት አሁን ቄሱ ቤት ይሄ ተአምረ ማርያም የለም። ይሄም ምናልባት ካለ ወይ ከቤተክርስቲያን ውስጥ መዞ ካላወጣ በስተቀር 4 አይነት ተአምረ ማርያም እኔ ላይ መታችሁ አትለፋለፍም። በእውቀት በገጽ በምዕራፍ በቁጥር በግዕዝ በአማርኛ እያሳየው ማለት ነው። ኦኬ ይህን ክፍል ምን ይላልና ከዛ ለወንድማችን ልስጠው። በዚህኛው ላይ የተነገረውን አይተነዋል፣ አንብበናል ማለት ነው። ጳውሎስን በደማስቆ የጠራቸው ማርያም ናት ይላል። መጽሐፍ ቅዱስ ግን ማን እንደሚል ነግሮናል። እሺ ይሄኛው ውስጥ ተአምረ ማርያም ምን ይላል? እዚህኛው ላይ 97ኛው ነው። ልብ በሉ ሪካርድ የምታደርጉ በተስፋ ገብረስላሴ ዘብሔረ ቡልጋ እትም ላይ 97ኛው ገጽ ላይ ምዕራፍ ላይ ምንድነው ታምር ላይ የምታገኙ ታምር 97። በዚህኛው ደግሞ 98ኛው ታምር ላይ ነው ስለ ጳውሎስ ይሄው የተነገረው። ከዚህ የተለየ ነገር ያወራ ይሆን? እስኪ አብረን አንብበው ወንድሞቼ እናቶቼ፣ አብረን አንብበው። ያው ልመናዋ ክብሯ ካለ በኋላ እመቤታችን ያደረገችው ታምር ነው ይላል። ቅዱስ ጳውሎስ በሁለተኛው ቆሮንቶስ መልእክቱ እንደተናገረው መላእክት ወደ እስከ 3ኛው ሰማይ ድረስ አሳርገው ሳለ እመቤታችን ድንግል እመቤታችን አምላክን የወለደች በድንጋሌ ሥጋ በድንጋሌ ጸናች ስለ ክብርት እመቤታችን ክብር ገናንነት ሲናገር አለ ይላል። አንደኛ ቅድም ያልኳችሁ ነው፣ ተመሳሳይ ነው የሚናገረው እስካሁን ድረስ። ሁለተኛ ቆሮንቶስ ላይ ስለ ማርያም ክብር ቅዱስ ጳውሎስ አንድም ቦታ የተናገረው ነገር የለም። ጳውሎስ አልተናገረም ማለት ግን የጌታ እናት ማርያም ያልከበረች ሴት ናት ማለት ግን አይደለም። እኔ ጳውሎስ ገና ቤተክርስቲያናትን በማፈራረስበትና የጌታን ደቀ መዛሙርትን ለመግደል በማሳደድበት ጊዜ ይልቁንም በየመንደሩ እየገባሁ ወንዶችም ሴቶችን እየጎተቱ ወደ እስር ቤት በምጨምርበት ወቅት እነሆ ከዚያ ምዕመናን እያደንኩኝ የሚይዝበት ስልጣን ደብዳቤ ይዤ ወደ ደማስቆ ድንገት ስጓዝ ከሰማይ ብርሃን ጸዳል አንጸባረቅብኝ። በዛን ጊዜ በምድር ላይ ወደቅሁና እነሆ በሰው ልጅ አንደበት ሊነገር ወይም ሊተረጎም የማይቻለውን ቃል ሰማሁ። ከኔም ጋር ቆመው የነበሩት ሰዎች ድምፁን ከመስማት በቀር ማንንም አላዩ። በመሬትም ላይ ወድቄ እየተፍገመገምኩ ሳለሁ እንደ ጭንጋፍ የሆንኩ ሰው መላእክት አምጥተው አጽናኑኝ፣ አንስተውም እስከ 3ኛው ሰማይ ድረስ አሳረጉኝ ይላል መጽሐፍ ቅዱስ። በዚህ ጉዳይ ላይ ምንም ያወራው ነገር የለም። ጳውሎስን መላእክት አሳረጉት ብሎ አይልም። ያውም ደማስቆ ላይ በዚያን ጊዜም የደም ግባቷ እንደ ፀሐይ የሚያበራ ድንግል ከሩቅ ስትመጣ ተመለከቱ። ከእሷም ጋር 200 መላእክት በፊትና በኋላ ሆነው እየዘመሩ መጡ። ከኔም ጋር ያለውን መልአክ ይቺ ማን ናት? በዚህን ያህል ክብር ከብራ የምትመጣ አልሁት። መልአኩም ይህን አንተ የምታሳድደው የናዝሬቱ የኢየሱስ ክርስቶስ እናቱ ማርያም ናት አለኝ። በዚያን ጊዜ ወደ እኔ መጣችና ሰላም ካለችኝ በኋላ ሳውል ሳውል ልጄ እኔ የናዝሬቱ ኢየሱስን ለምን ታሳድደዋለህ? የሾለውን ብረት ብትረግጥ ለአንተ ይብስብሃል። እኔም እየፈራው እየተንቀጠቀጥኩ እመቤቴ ሆይ
በስተት ነው እዚህ ላይ የተጻፈው ብሎ እንዳይሉ በስተት አይደለም። ይሄ በስተት ነው። እሺ እንደው በስተት ነው፣ ምናልባት የኮምፒውተር ኤረር ሊሆን ይችላል። በዓላማ ነው የጻፉት። ኦርቶዶክስ ውስጥ ያሉ ከጥቂቶች በስተቀር ሁሉንም ማለት አልፈልግም፣ ከጥቂቶች በስተቀር ኢየሱስ የሚባል እግዚአብሔር የሚባል ስሙ እንዲሰረዝ እንዲደመሰስ ነው የሚፈልጉት። ያደረገው ተአምር በእሱ የተደረገው ነገር ሁሉ ለመላእክት እየሰጡ ለምሳሌ በድርሳነ ሚካኤል ላይ፣ በድርሳነ ኡራኤል ላይ፣ በድርሳነ ገብርኤል ላይ፣ በድርሳነ ኪዳነ ምሕረት ላይ የትኛውም ድርሳናትና ገድላት ታምራት ውስጥ ግቡ፣ የእግዚአብሔርን ስም ይሰርዙትና የፍጡር ስም ይጨምራሉ። ይሄ በመጽሐፈ ዚቅ፣ በጾመ ድጓ፣ በዝማሬ መዋሲት ሁሉ ጭምር ሳይቀር ያለ ማለት ነው። አታምታታም ስልህ እኛ ጋር ያው 300 ሺህ እንከፍላለን የያዙት ቦርደር ዝጉ ምናምን ነገር ብለው እንደሚሉት እንደ ወገኖቻችሁ ካልወዳችሁ በስተቀር በመጽሐፍ ነው ይወጣል። በመጽሐፍ ብራዘርዬ፣ ቁርአንን አውጥቶ ስላነበበላቸው በጻፍ ከውፈር እንጂ ሙስሊምም ኮንክ በጻፍ ከውፈር፣ ጴንጤም ኮንክ በጻፍ ከውፈር፣ ኦርቶዶክስም ኮንክ በጻፍ ከውፈር መልስ እንጂ የምን 300 ሺህ 500 ሺህ መድበናል ብሎ ማለት ነው። ጴንጤ ሁን አልኩ። ጽፈ ከሆነ ከእግዚአብሔር ቃል ጋር የማይስማማ ነገር ጽፈ ከሆነ መድኃኔዓለም ክርስቶስ ይፋረደኝ አልኩ። እንረጋግጥልሃለን ያንን ያንተን ተረት። የመጽሐፉን እውነት ተጣርሳ ሙሉ ወንጌል ብትጽፍ ይፋረደኝ አልኩ አማኑኤል። ኦርቶዶክስ ብትጽፍ ይፋረደኝ አልኩ አማኑኤል። ማናት ኦርቶዶክስ የሆነች እንደሆነች? ማን ነው ጴንጤ የሆነ እንደሆነ? ማን ነው ካቶሊክ የሆነ እንደሆነ? ማን ነው ሙስሊም የሆነ እንደሆነ? አይሁድ የሆነ እንደሆነ? ጌታ ራሱ ተገልጦ ለባሪያው ለጳውሎስ የጠራውን አባቶች በሙሉ በመጽሐፍ ቅዱስ ላይ የተጻፈውን እውነት ሰርዞ አሁን ይህን ማርያም ትከብራለች። የጌታ እናት ማርያም ይህን አትከብርም። በዚህ ውሸት አሁን ትውልድ ይታነጻል አይታነጽም የሚለውን ይውልኝ። እዛ ምን አለች? ወደ የመጣችና ሳውል ለምን ታሳድደዋለህ? የምታሳድደው ምንድነው? የናዝሬቱን ልጄን የናዝሬቱን ኢየሱስን ለምን ታሳድደዋለህ? የሾለውን ብረት ብትረግጥ ለአንተ ይብስብሃል። እኔም እየፈራው እየተንቀጠቀጥኩ እመቤቴ ሆይ። ጳውሎስና ማርያም መቼ ነው የተገናኙት? ወንድሞቼ ናቶቼ፣ ስለ መድኃኔዓለም ክርስቶስ መቼ አያውቃትም እንዴ? ያውቃታል የጌታ እናቱ መሆኗን። መቼ ነው ተገናኝተው ደማስቆ ላይ እንደዚህ የምታወራው? ስለ ኃጢአቴ ምን አደርግ ዘንድ ይገባኛል? የሰው ደም እያፈሰስኩ ወንጀለኛ ሆኛለሁና አሁንም እመቤቴ ሆይ ኃጢአቴን ይቅር በይልኝ። እነሆ አንቺ የኢየሱስ ክርስቶስ እናቱ እንደሆንሽ ተገልጾልኛልና አልኩ። ጳውሎስ የጌታን እናት ማርያምን እናቱ መሆኗን የሚያውቀው ደማስቆ ላይ ነው። እማታፍር ትውልድ አያውቃትም? ያውቃታል። ገላትያ መጽሐፍ ምዕራፍ 4 ላይ እግዚአብሔር በዘመን ፍጻሜ በደረሰ ጊዜ ከሴት የተወለደው ልጁን ላከ ብሎ ቢል ያቺ ሴት ብሎ ያላት ከድጃን ይመስልሃል እንዴ? ፋጡማን ይመስልሃል? ወይዘሮ ጸዳለ ትዕግስትን ይመስልሃል? ስሟን ማርያም ብሎ እንኳን ባይጠራው ገላትያ መጽሐፍ ምዕራፍ 4 ቁጥር 4 ላይ እግዚአብሔር ከሴት የተወለደ ልጁን ላከ እኮ ብሏል። ከሴት ብሎ ያላት ማንን ነው? ማርያምን ማለት ነው፣ ሴት ስለሆነች። እና ደማስቆ ላይ ገና የጌታ እናት ማርያም መሆኗን እንደው እንደተገለጠለት ተደርጎ ወንድሞቼ ናቶቼ አበጥራቸዋለሁ አልኩ። እነዚህ መጽሐፍቶች አበጥራቸዋለሁ። አበጥሬ ትውልድ ጋር እንደዚህ እያመጣሁ እንትን አሰጣልሃለሁ ማለት ነው። የዘመናት ውሸትህን እንደዚህ አሰጣልሃለሁ ማለት ነው። ኦኬ። ከዛስ ተገልጾልኛል አልኩ። እርሷም እነሆ ኃጢአትህ ይሰረይልህ ዘንድ ለመንኩልህ፣ እነሆ ኃጢአትን ይቅር ብሎሃል። አሁንም በሕይወተ ሥጋ ሳለህ ወደዚህ ትመጣ ዘንድ ልጄን ኢየሱስ ክርስቶስን ማለድኩት። ይታቸው ወንድሞቼ ናቶቼ፣ ማርያም ለምናለት ነው ለቅዱስ ጳውሎስ ኃጢአቱ ይቅር የተባለው አይደለም። መጽሐፍ ቅዱስ እንደዛ ይናገራል? አይናገርም። እሱም ልጇ ማለት ነው ለምናዋለችና ጳውሎስን አምጣው ብላ በሕይወተ ሥጋ ሳለ አምጣው ብላ ወደ ሦስተኛ ሰማይ። እሺ ጥቂት ታገሺ አመጣዋለሁ አለኝ። ይልቁንም አቤቱ ልጄ ወዳጄ አታዘግይብኝ፣ ፈጥኖ ልታመጣው ወዳለሁ። ማርያም ነች የምትወደው። አምጣው ፈጥነ፣ ጳውሎስ የሚባል ሐዋርያ አምጣው ብላ አለችው። ገርማቸዋል። እቺ የጌታ እናት ማርያም አይደለችም አልኩ። እቺን ዘቅዝቀን ነው መድፋት ያለብን። ትምህርተዋል። የጌታዬ እናት ቅድስት ድንግል ማርያምማ መጽሐፍ ቅዱስ ላይ የተጻፈችው ኦኬ፣ ከእሷ ከአምላኳ በላይ የማታውቅ አምላኳን የምታከብር አምላኳም ሰው በመሆን በመወለድ ልጇ የሆነ
የከበረች እናት አለችን እዚህ ውስጥ ማርያም የምትባል የጌታችን እናት። እችን ከነተረቷ ጭምር ዘቅዝቆ መድፋት ነው አልኩ። ውሸት ውሸት ውሸት። እቺ እንደዚህ ብላለች። ኃጢአትን እኔ ይቅር እንዲል ለመንኩልህ። በፍጹም በፍጹም በፍጹም። ይልቁንም አቤቱ ልጄ ወዳጄ አታዘግይብኝ፣ ፈጥነህ ልታመጣው እወዳለሁ። በሱ ትምህርት በእሱ የትምህርት ዘመን ስምህ እጅግ እንዲመሰገን ታውቃለህ እና አልኩ። እንዴ ጌታ ራሱ አያውቅም እንዴ? እሱ አሳስባው ነው እንደሚያውቀው። ልጄም ወዳጄም አዎ እናቴ ሆይ በአሕዛብና በነገስታት በእስራኤል መካከል የሞቴ መስቀል ተሸክሞ በጣፈጠ አንደበቱ በቀለጠፈ አነጋገሩ በታማኝነቱ የወንጌልን ትምህርት ያስተምር ዘንድ የተመረጠ አርበኛ አድርጌ አዋለሁኝ አለኝ። በስሜም ብዙ መከራ ይቀበል ዘንድ አለው ብሏል። ስለዚህ በስላሴ ስም ተጠመቀ ይላል። በስላሴ የሚል አለ እዚህ ጋር የለም። አንደኛ በስላሴ ስም አሕዛብን ነው በአብ በወልድ በመንፈስ ቅዱስ አጥምቆ ያለው። ጳውሎስ ደግሞ ከአሕዛብ ወገን አይደለም ከአይሁድ ወገን ነው። ውሸት በየፌርማታው ውሸት። ኦርቶዶክስ በየፌርማታው ውሸት። ጳውሎስ በስላሴ ስም አልተጠመቀም። ሐዋርያቱ በስላሴ ስም አይደለም የተጠመቁት። የጌታን ስም እየጠራ ተጠመቅ ነው ብሎ ያለው። ለምን ትዘገያለህ አለው አናንያ። አነብላለሁ ሐዋርያ ሥራ 20 ምናምን አካባቢ ላይ ማለት ነው። አነብላችኋለሁ ነው 22 ላይ አቤት ውርደት፣ አቤት ውርደት፣ አቤት ውርደት ወንድሞቼ እናቶቼ። ኦኬ ምዕራፍ 22 ምን አለው? ይኸው ምዕራፍ 22 በዚህ የካህናት አለቆች ካለ በኋላ በዚያን የሚኖሩት አይሁድ የመሰከሩለት ይህም እንደ ሕጉ በጸሎት የተጋ ሐናንያ የሚሉት ሰው አንድ ሰው ነበረ። የዚያ የሐዋርያ ሥራ መጽሐፍ ማለት ነው ነበር። እርሱም ወደ እኔ መጥቶ በአጠገቤ ቆመ። ወንድሜ ሳውል ሳውል አለኝ። እኔም ያን ጊዜ ወደ እርሱ አየሁ። እርሱም አለኝ የአባቶችህ አምላክ ፍቃዱን ታውቅ ዘንድና ጻድቁንም ታይ ዘንድ ከአፉም ድምፅን ትሰማ ዘንድ አስቀድሞ መርጦሃል። ባየውና በሰማኸው በሰው ሁሉ ፊት ምስክር ትሆንለታለህ። አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራህ ተጠመቅ፣ ከኃጢአትህም ታጠብ ብሏል። አቤት ለምን ወረድክ ወንድማችን? ቅድም ተሳስተሃል ስትል አልነበር እንዴ? አሁን ቤቆ ጨርሼ ልሰጥህ ነበር። ና ወንድማችን ተመለሰ ና እንጂ የምን ላፍ ብሎ መውጣት ነው? ቀደም እንደገባከ ነበር ማይክ የከፈትከው። ለምን ወረድክ? አሁን ማን ያስወረደ? ወይስ ራስህ ነው የወረድከው? ና ተመለስ። እንዲህ አይነት ድፍረት ይቅርባችሁ ወንድሞች እናቶች። እንዴ አንድ ቀን እንኳን እንደው ሐሞተ ቆፍጣና ሆናችሁ አይ እንደዚህ አይነቱን ታሪክማ የመጽሐፍ ቅዱስ እውነት እንዲህ እየነገረኝ ይህንንማ አልቀበሉም በሉ እስቲ። እንዴ ሁሉ ቀን ሊገኝበት ይችላል ይለኛል። ይሄው ከሁለት መጽሐፍት ላይ እያሳየው ታምረ ማርያም ስህተት ሊገኝበት ይችላል። መቼ ነው ሊገኝበት ይችላል? ይሄው ስህተቱን እያሳየው ገጽ ከቁጥር በ97ኛው ታምር ላይ በተስፋ ገብረ ሥላሴ ትም በገብረ ሥላሴ ብርሃኑ ደግሞ በ98ኛው ታምር ላይ ሐናንያ ነው ያጠመቀው። ወንድሞቼ እናቶች በጌታ ስም ነው የተጠመቀው። ሰው ነው ያጠመቀው። እዚህ ግን መላእክት ነው ይልሃል። ይኸው በሥላሴ ስም ተጠመቀ ማለት ተጠመቅ እና አሁንም ቅዱሳኖች ሁሉ አቀባበል ያደርጉልሃል አለችኝ። በደማስቆ ያሉ ቅዱሳን አቀባበል እንደሚያደርጉለት ጌታ ነው የነገረው ወይስ ማርያም ነች የነገረችው? ወንድሞቼ እናቶች ይህችም ድንግል እንዲህ እያለችኝ በምትናገርበት ጊዜ ነው በፊታቸው ብሩህ የሆነ 3 ሰዎች መጡ። ከኔም ጋር ይነጋገር የነበረው መላእክት እነዚህ እነማን ናቸው ብዬ ጠየኩት። እነሱም እነዚህ አባቶች አብርሃም፣ ይስሐቅ፣ ያዕቆብ ይባላሉ አለኝ። እነሱም መጥተው ለእመቤታችን ሰገዱ። እኔም ሰላም አሉኝ፣ እጅም ነሳኋቸው። ከዚህም በኋላ እመቤታችን ከእሷ ጋር ከነበሩት መላእክት መካከል 3ቱን በዮርዳኖስ ውኃ ያጠምቁኝ ዘንድ ነገረቻቸው። እኔም ተጠመቁ፣ መንፈስ ቅዱስን ሞላብኝ ይላል። እንዲጠመቅ ራሱ ይታያቸው ወንድሞች እናቶች። እኔ ተውኝ ወንድሞች እናቶች ተውኝ። አሞቱ የፈሰሰ ትውልድ ካልሆነ በስተቀር ማን ነው ለእግዚአብሔር የሚቀና እንደ ኤልያስ? ጴንጤ ጻፈው አልኩ። የዘመናት አምላክ ልዑል እግዚአብሔር ምስክር ነው። ይፋረደኝ አልኳችሁ። እዚህ የምትሰሙ ጴንጤዎች አልምራችሁም። እናንተም እንደማትምሩ አውቃለሁ። እግዚአብሔር በተናገረው ቃል ላይ የጌታን ስም ወጥቶ ካቶሊክ ይጻፍ አልኩ። አንምራቸውም።
አይሁድ ይጻፋልኩ አንምራቸውም፣ ኦርቶዶክስ ይጻፋልኩ አንምራቸውም። ምን አደረገ ይሄ እግዚአብሔር ቃል? ወንድሞች እናቶች፣ ታሪክን ማጣመም። የጌታ እናት ቅድስት ድንግል ማርያም ኦርቶዶክሳውያን አሁን እንደዚህ ውሸትን በሁለት መጽሐፍት ላይ መጽሐፍታቸው በአንዱ ላይ ቢሆን የኮምፒውተር ስህተት ነው ይላሉ፣ በሁለት መጽሐፍት ላይ በተመሳሳይ ማለት ነው። የጥፍራችንን ቆሻሻ የምታክል የጤስ ስባሪ የሚያክል ነገር ክብር አይጨምርላትም ለጌታችን እናት። ምን ብታደርጋቸው ነው በትውልድ ዘንድ እንድትጠላ የሚያደርጉት? ወንድሞች እናቶች፣ ለዚህ እኮ ነው የኦርቶዶክሷ ማርያም የጌታ እናት ማርያም አይደለችም ብለን የምንለው። በእያንዳንዱ ታሪክ ውስጥ ይሉ ወንድሞች እናቶች፣ ፀሐይና ጨረቃን የፈጠረችው ማርያም ናት እኮ ብሎ የሚለውን ሊቃውንቱ እስኪ ይመልሱ፣ ንገሯቸው። ዓለም ሳይፈጠር ፀሐይና ጨረቃ ሳይሰሩ ሰማያትና ምድር ሳይፈጠሩ ነበረች፣ መላእክትንም ትልካቸው ነበር ይላል። የነበረችው በአምላክ ሕሊና ታስባ አይደለም። ይሄኛው ነው በአምላክ ሕሊና ታስባ ትኖር ነበር ብሎ የሚለው። መጽሐፈ ሰዓታትስ ነበረች ነው ብሎ የሚለው። እምቅድመ ሰማይ ወምድር ሀለወትኪንም ነበረች ነው የሚለው። በአምላክ ሕሊና ታሰበች፣ ታምረ ማርያም መቅድም ነው። ነበረች ግን ሰዓታት ላይ ነው፣ ስብሐተ ፍቁር ዘማርያም ላይ ማለት ነው። መላእክተ ሰማይ ወምድር ይትለአኩክ ይላል። መላእክትም ይላላኳት ነበር ይላል። ከየት ወዴት ነበር የምትልካቸው? ከፀሐይ ወደ ጨረቃ ነው ወይ ደግሞ ከእግዚአብሔር ካለበት ከጽርሐ አርያም ወደ ምድር ነው? ምድርና ሰማይ ገና አልተፈጠሩም ይላል። እሺ ታዲያ ከአብ ወደ ወልድ ነው የምትልካቸው፣ ከወልድ ወደ መንፈስ ቅዱስ ነው ብለን እኛ እንደ ዘመኑ ወጣቶች ሙድ እንያዝ። ማርያም መላእክትን የምትልክበት ዓለም ሳይፈጠር እሷ እዛ ተቀምጣ በስላሴ መንግስት ውስጥ አራተኛ አድርጋችሁ ስታበቁ መተህ ስትጠየቅ አይ በአምላክ ሕሊና ታስባ ትኖር ነበር ነው ብሎ የሚለው። እሱንም አለኝ አትነግረኝም። እሱ ብሎ የሚለው ታምረ ማርያም መቅድሙ ላይ ነው። በአምላክ ሕሊና ታስባ ነበርና ምንድነው ይሄው በአምላክ ሕሊና ታስባ ትኖር ነበር ብሎ የሚለው። እሺ ሁለተኛው መቅደም ከዛ ሰጣችኋለሁ። ይሄው የመጀመሪያ መቅደም ላይ ማለት ነው፣ በዚህ ክፍል ላይ ማለት ነው። ይሄው እስከዚህ ድረስ ያለው ሁለተኛውና መጀመሪያ የዘወትር መቅደም ላይ አለ። በአምላክ ሕሊና ታስባ ትኖር ነበር ብሎ የሚለው ይሄ መቅደም ነው። የመጽሐፈ ሰዓታት ግን ስብሐተ ፍቁር ላይ ግን በአምላክ ሕሊና ታስባ ትኖር ነበር አይደለም ብሎ የሚለው ነበረች ነው የሚለው። በአምላክ ሕሊና ሳይሆን ነበረች። ከዛስ መላእክትን ታዛቸው ነበር ይላል። በአምላክ ሕሊና ውስጥ ሆና ነው፣ በአብና በወልድ በመንፈስ ቅዱስ ሕሊና ውስጥ ሆና ነው መላእክትን የምታዘው። መላእክቱን የሚያዝ እሱ መሆኑ ቀርቶ ወንድሞቼ እናቶቼ፣ ማርያም መቼ ነው መላእክትን አዛ የምታውቀው? ያውም ሰማይና ምድር ሳይፈጠሩ፣ ፀሐይና ጨረቃ ሳይሰሩ። ስለዚህ በአንድ መጽሐፍት ላይ አይደለም ወንድሞቼ እናቶቼ፣ በሁለት መጽሐፍት ላይ ከዚህም በላይ በበዛ መጽሐፍት ላይ በስርዓት በዓላማ ሆን ብለው ነው የጻፉት። አስበው ነው የጻፉት። ወንድሞቼ እናቶቼ፣ እግዚአብሔር አደረገ የተባለውን እየተከታተሉ እነዚህ መጽሐፍቶች፣ የኛ የትርጓሜ መጽሐፍት ነው ከዚህ መጽሐፍት ውጭ፣ እነዚህ መጽሐፍቶች እግዚአብሔር አደረገው የተባለውን በሙሉ ተገልብጦ የእግዚአብሔር ስም ተሰርዞ እሳቸው ናቸው፣ እሷ ነች፣ እነሱ ናቸው ምናምን ነገር ያደርጉት ነው እየተባለ የተጻፈው። ጊዜ ሰጥቼ ጠረጴዛ ሞልቼ እንደዚህ የማነብልህ ይሄ የትርጓሜ መጽሐፍ ነው፣ የቅዱስ ጳውሎስ የመጽሐፍ ቅዱስ ማለት ነው። ከዛ ውጭ ወንድሞቼ እናቶቼ እንዴት በምንኛ አማርኛ ቢነግሯችሁ ነው እናንተ ጳውሎስን በደማስቆ የጠራችው ወይ ተገለጠችለት ማርያም ናት ተብሎ ሲባል ቃለ ሕይወት ያሰማልን አሜን ብለህ ትላለህ እንዴ? ለዚህ ነው የኦርቶዶክስ ክደት ያልኩትኝ። በቃል አጋኖ ራሳቸው ስለጻፉት ማለት ነው። ጥያቄ እንኳን አይደለም ያደረኩትኝ። ጳውሎስን በደማስቆ የታየችው ማርያም ናት ትላለች ቤተክርስቲያኒቱ። መጽሐፍ ቅዱስ ግን ይህንን ይላል። አሁን እንግዲህ ለእግዚአብሔር የቀና ነው እዚህ ጋር ሚናውን የሚለየው ማለት ነው። አይ ይህንንም አልቀበልም። ከዚህ በፊት ስፒሮሳ በዚህ መጥቷል፣ ከዚህ በፊት ሲናገር ሰምቼዋለሁ። የግሪክ ኦርቶዶክስ እኔ የውጮቹ ኦርቶዶክሳውያን በእውነት ለማቀሳሰር ብዬ አይደለም። አሁን የኮፕቲኮቹ አንዳንድ ቦታ ላይ የሚናገሩትን እየሰማን ነው። ከኮፕቲኮች ጋር ደግሞ ተጋጭተዋል። ኢየሱስ ያማልዳል አያማልድም፣ ያማልዳል አያማልድም እያሉ ማለት እና አንዳንድ ቦታ ላይ እንኳን አሞታችሁ ቆፍጣና ሆኖ ሲዲ ይሄንንም አልቀበልም ብሉ።
አባቶቻችን ብለው ይላሉ። አባቶቻችን ያርማሉ ብለው ሲሉ የነበሩት ሰዎች ምን እንደሆኑ ላሳያችሁ። ናችን ቪዲዮ አሳይቼ ምን እንደተፈጠረ ልንገራችሁ። አባቶቻችን አሉልን እኛ እንደ ጴንጤዎች አይደለንም አባቶች አሉን ብለው ሲሉ የነበሩ ዛሬ ሲያለቃቅሱ የሰማሁትን ስማልኝ ወንድምዬ። እየየ ይሉላል ቁጭ ብለው። ኤርሚዬ ቪዲዮ ከመክፈት በፊት ሜርሲያ እንዴት ታፕታፕ ኮፒ ሊንክ ሼር እንዲደረግ ብታረግ ችግር የለም። እንዴት ደፋር ያደርጋል። በጣም ነው የሚያሳዝነው። ወይት የሊቃውንት ድጋፍ የለንም፣ የማንም ድጋፍ የለንም። ሎክ የሚለውን የሊቃውንት ድጋፍ የለንም፣ የማንም ድጋፍ የለንም ይላል። እነዚህ ሰዎች ነበሩ እኛን አባቶች የሏችሁም እያሉ እኛ ጴንጤዎች ጉራችንን አንቸረችርም። አባቶች አሉን፣ መላእክት አሉን፣ እንትና አሉን፣ እንትና የሉንም ምናምን ነገር ብለን እኛ ጌታ አለ። ሲጀምር ጌታ አለ። ሲቀጥልስ አባቶች አሉን። እኛ ቸርች ፋዘርስ የተባሉት ጥንታውያን አባቶች ከሐዋርያቱ ሞት ቀጥሎ የተነሱት ማናቸው? እነሱ የማናቸው? የኦርቶዶክስ ርስት ናቸው እንዴ? የካቶሊክ ጉልት ናቸው እንዴ? ማን ያለ እና ምን እንደሚል ይልኝ። አሁን አባቶች አሉን፣ እኛ ብንጣላ፣ እኛ ባንስማማ፣ በትምህርት በአንድ ባንሆን የሚያርሙ ብሎ ያለው ይልኝ። አሁን እዚህ ለቅሶ ፕሮቴስታንቱ የሊቃውንት ድጋፍ የለንም፣ የማንም ድጋፍ የለንም። ፕሮቴስታንቱን ብታያቸው የፓስተሮቻቸው ድጋፍ አላቸው፣ የካውንስሉ ድጋፍ አላቸው፣ የህዝቡ ድጋፍ አላቸው። እስልምና የመጅሊሱ ድጋፍ አላቸው፣ ያበረታታቸዋል። ኡስታዞቻቸው አብረዋቸው ከነሱ ጋር ይሰራሉ። ኡስታዝ አቡ ሀይደርን መመልከት ይችላላቸው። ከድሮም ጀምሮ ባገኘው መድረክ ላይ እምነቱን ዲፌንድ ያደርጋል፣ በአደባባይ ይናገራል። በበዓሎቻቸው ኡስታዝ አቡ ሀይደር፣ ሌሎቹም ሁሉም። እኛ ኦርቶዶክሳውያን አንድ የሚደግፈን አባት የለም። በጣም የሚያሳዝን ነው። ሲኖዶሱ አያቀን፣ ቤተ ክህነቱ አያቀን፣ ትልልቅ መምህራን ቢያውቁንም እንኳን እነዛ መናፍቃን ነው የሚሉን። አብረው ነው የሚቀጠቅጡን ለገንዘብ ብለው። አላያችሁትም? በቲክቶክ ላይ ያሉ አንዳንድ የሚያስተምሩ ለገንዘብ ብለው ነው እኮ የተባለው እኮ ለገንዘብ ብለው ነው የተባለው። ጭራሽ ተው ማበረታታቱን ዲስካሬጅ ነው የሚያደርጉን። ጭራሽ ስብር ጉራችሁን ስጨረችሩ አልነበር? እኛ ላይ እኮ ጉራችሁን ስጨረችሩብን እኮ ነበር። ምን ጴንጤ ምን አባት አለው? ምን አባት የላችሁ፣ እናት የላችሁ፣ አድራሻ የላችሁ፣ መጽሐፍ የላችሁ፣ ጌታ የላችሁ ስትሉ ነበር። ደግሞ መጥቶ አባት የለን፣ ሊቃውንቱ አይደግፉን፣ ጠቅላይ ቤተ ክህነት ከኛ ጋር አይደል፣ ሊቃውንት ጉባኤም ዞር ብሎ አይንም አያቀንም፣ ብፁዓን ሊቃነ ጳጳሳትም ዞር ብለው አይተውንም አያውቁም። አቤት 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 አቤት! አድነኝ ጌታዬ፣ አድነኝ ጌታዬ ከእንዲህ አይነት ትውልድ፣ እንዲህ አይነት ተደረግበዋለሁ። እሺ አይዞ አቡሽዬ። የሊቃውንት ድጋፍ የለንም፣ የማንም ድጋፍ የለንም። ፕሮቴስታንቱን ብታያቸው የፓስተሮቻቸው ድጋፍ አላቸው፣ የካውንስሉ ድጋፍ አላቸው። ምን ነው ከዚህ በፊት የላችሁም ስትሉ ነበር። በራሳቸው አፍ መሰከሩ። እኛ ወተን ዘማሪ ዳጊ ወጥቶ ኧረ አለን ፓስተር እንትናም አለን ፓስተር እንትናም አለ፣ ኤርሚያስ ሞቶ እንትናም እንደ እንትናስ የመሰረ ክርስቶስ ምናምን ነገር አስቼው የተነሱ እንደዚህ ብሎ አላለም። ግን አባቶች የሉንም አሉን። ማን ነው እንትን የእንትን ምንድን ነው የኮሲ ላይ ትለ ያስመሰለን እኛን? እኛ ጉራችንን አንቸረቸርም ወተን። ገና አባቶች አሉን። እውነት ነው አባቶች አሉን፣ መሪዎች አሉን። እኔ አሁን የማገለግለውን አገልግሎት መሪ ፓስተር ሁሉ ያውቃል። እዚህ ገብቶ ያገለግላል አይደለም እንዴ? ነው ዳጊዜ እንደሚያገለግል ፓስተሩ አያውቅም? ያውቃል። ግን እኛ አባቶች አሉ ምናምን ነገር ብለን አቧራ እናስነሳን። አያ አባቶች አሉን ብለው ሲሉ የነበረ ጴንጤ ግን አባት የለው፣ እውቀት የለው፣ መጽሐፍ ቅዱስ የለው፣ ጌታ የለው ብለው ሲሉ የነበረ ቀሲስ በኩሉ እንዳሉ የታክሲ ተራ ልጆች ብለው እንዳሏቸው የታክሲ ተራ ልጆች አሁን ማልቀስ ጀመሩ ማለት ነው። ጠባያቸው እንዲሁ ነው ማለት ነው። እሺ አባቶች የሉም አይደል? የሊቃውንት ድጋፍ የለንም፣ የማንም ድጋፍ የለንም። ፕሮቴስታንቱን ብታያቸው የፓስተሮቻቸው ድጋፍ አላቸው፣ የካውንስሉ ድጋፍ አላቸው፣ የህዝቡ ድጋፍ አላቸው። እስልምና የመጅሊሱ ድጋፍ አላቸው፣ ያበረታታቸዋል። ኡስታዞቻቸው አብረዋቸው ከነሱ ጋር ይሰራሉ። ኡስታዝ አቡ ሀይደርን መመልከት ትችላላችሁ። ከድሮም ጀምሮ ባገኘው መድረክ ላይ እምነቱን ዲፌንድ ያደርጋል፣ በአደባባይ ይናገራል። በበዓሎቻቸው ኡስታዝ አቡ ሀይደር፣ ሌሎቹም ሁሉም። እኛ ኦርቶዶክሳውያን
እኛ ኦርቶዶክሳን አንድ የሚደግፈን አባት የለም። በጣም የሚያሳዝነው ሲኖዶሱ አንድ የሚደግፋቸው አባት የለም። አንድ የራሳቸው ቄስ ነው የታክሲ ተራ ልጆች ያላቸው። የእኛ ፓስተሮች ግን ጨዋዎች ናቸው። አየህ፣ ስናጠፋ በውስጥ ጠርተው ነው የሚገስጹን። ጨዋዎች ናቸው። ሳናጠፋ ቀርተን መስሏቸዋል። በውስጥ መስመር ይገስጹናል። አደባባይ ላይ ግን ወጥተው የታክሲ ተራ ልጆች፣ የዶሮ ተራ ልጆች፣ የጭድ ተራ ልጆች ግን ብለውን አያውቁ። እኔ እንኳን ስነግራቸው ማለት ነው ፓስተሬ በግል ፓስተር ታሬ እነ ዶክተር ሻወል በጣም እህቶች ወንድሞች እነ ብራዊት በውስጥ መስመር ይሄኛውን እዚህ ጋር ያልከው ትክክል አይደለም ብሎ ማለት ነው። ኦኬ፣ ባጠፋው ጥፋት ወንድሞች ናቶች፣ ባጠፋው ጥፋት ያውም ሲሪየስሊ የሚቆጣኝ የሚቀበል በትክክል የአባትነትና የወንድምነት መንፈስ አይቼበት በትክክል የሚገስጹኝ ሰዎች አሉ። ፓስተር ታሬ እኛ ግን አባት አለን እናት የለንም የማደጎ ልጆች ነን ብለን ጉራችን ሲጀምርኛ ጌታ ነው ያለን። ከዛ አስቀጥሎ ቤተክርስቲያን አለን። በቤተክርስቲያን ውስጥ መሪዎች አሉ፣ ፓስተሮች አሉ ማለት ፓስተር ሰለሞን ደሳለኝ ይባላል። ኦኬ፣ በሱ የመጋቢነት ስልጣን ስር ባልቆይም በዚህ ሶሻል ሚዲያ አገልግሎት በነበርኩበት ፓስተር ታሪኩ ሼቱ እግዚአብሔር አምላክ ዘር ትውልዱን ይባርክ። ትክክል ባልሆንኩበት መንገድ እናንተ እዚህ ነው የምታዩት ወንድሞቼ እናቶቼ። በውስጥ አልኩ በውስጥ እያመመኝም ዋጣት እያለ እንዲህ ነው። አየህ አባት ማለት እንዲህ ነው። ወንድም ማለት እንዲህ ነው። የኔን ጥፋት ፈልጎ ነው፣ የኔን ክፋት ፈልጎ ነው። እግዚአብሔር በህይወቴ ሊሰራ ያለውን ስላወቀ ስለተረዳ፣ ስለነገርኩት ስለተረዳም የእግዚአብሔርም ሰው ስለሆንኩ ስለሆነ አየህ እንደዚህ ይቃወማል። እኛ ግን አባት አለን እናት አለን አጎት አለን እህት አለን አላለም። አሁን ደግሞ ይኸው እየየ ማለት ነው። ፕሮቴስታንቶቹ ይረዳቸው እና ወደኛ ጋር ልደተቃል አባት ፈልጋል እና እኔ ከጥሩ ፓስተር ጋር አገናኛለሁ። እንዴት አድርገው ሸጋ አድርገው ለእግዚአብሔር መንግስት የምትበቃ ሆነህ እንድትቆጠር ይገስጹሃል፣ ይመክሩሃል፣ ያስተምረዋል። እኛ አባቶች አሉ። አቡ ሀይደር፣ ሌሎቹም ሁሉም እኛ ኦርቶዶክሳውያን አንድ የሚደግፈን አባት የለም። በጣም የሚያሳዝን ሁኔታ ሲኖዶሱ አያቀን፣ ቤተ ክህነቱ አያቀን፣ ትልልቅ መምህራን ቢያውቁንም እንኳን እነዛ መናፍቃን ነው የሚሉን አብረው ነው የሚቀጠቅጡ ለገንዘብ ብለው። አላያችሁትም? በቲክቶክ ላይ ያሉ አንዳንድ የሚያስተምሩ ለገንዘብ ብለው ነው እኮ የተባለው እኮ። አይገርም? እሱ አባቶች አያውቁን ብለዋል አይደል? ሶሪ ቤተ ክህነት አያቀን እንትን አያቀን አለ አይደል? እኔ አሁን ሳገለግል በቤተክርስቲያኔ ፓስተሬ ያቀኛል፣ የቤተክርስቲያን መሪዎች ያቁኛል፣ ያለውበት ቻርች ያቁኛል። እንደነ ፓስተር ታሬ ቤተክርስቲያንን የሚመሩ አባቶች ወንድሞች ናቸው፣ ያውቃሉ። ኦኬ፣ እነ መጋቢ ጻድቁ አብዶ የቤተክርስቲያን የወንጌላውያን ቤተክርስቲያን ፕሬዚዳንት እሱ ሁሉ እንኳን ጭምር ሳይቀር መክሮኛል፣ ያቁኛል፣ ያውቃሉ። ከማጠፋው ጥፋት ውጭ የማገለግልበትን መንፈስ ያውቃሉ። አየህ፣ እናንተ ግን ጠቅላይ ቤተ ክህነት አያውቅህ፣ ሊቃውንት ጉባኤ አያውቅህ። ታዲያ ዝም ብለው ነው የተባለ። ጭራሽ ተው ማበረታታቱን ዲስካሬጅ ነው የሚያደርጉን። ጭራሽ ስብር ነው የሚያደርጉን። እውነቱን እንነጋገርና እንደው እኛ እዚህ ላይ የአቅማችንን ያህል እግዚአብሔር በሚያውቀው የአቅማችንን ያህል ባንፍጨረጨር ካለችን ጊዜ ይሰውረን። ሰዓቷ ላይ እንደው ባንፍጨረጨር። ስንቱ ጴንጤው ስንቱ ሰልሞ ነበር። ስንቱ ከቤተክርስቲያን ወጥቶ ነበር። እውነቱን ለማካበድ አይደለም እንዴ። እኛ እኮ እያገለገላችሁ መስሎን ነበረ ብለው እኮ የሚሏቸው አሉ። ለቃ መፍጨርጨር ነው የያዙት። ተፍጨርጫሪ ጎረምሳ ሁሉ ልትፍጨረጨር ማውጣለህ አገልግል እንጂ ማገልገል። እኛ ልንፍጨረጨር አልወጣንም። እኛ ልናገለግል ነው የወጣነው። ጴንጤ ሊያገለግል ነው የወጣ። ዘማሪ ዳጊ ለምን የወጣ ብዬ ብለው ልፍጨረጨር አይልም። አስቼ ለምን የወጣው ልፍጨረጨር ልመነጨር አይልም። ኤርሚ ምን ታደርግ ወጣው ልፍጨረጨር ልመነጨር ምናምን ነገር ብዬ አይደለም። ተፍጨርጫሪ ትውልድ ሁሉ ለዚህ ነው ተፍጨርጭራችሁ ከአባቶቻችሁ ጋር አልተስማማችሁም ማለት ነው።
ከዛ አባቶች አያውቁን፣ ሊቃውንቱ አያውቁን፣ አዛውንቱ አያውቁን፣ ፍንዳታው አያውቁን። ሚዲያው እንግዲህ እድሉ ለሁሉም ሰው ሰጥቷል አይደለ? ሚዲያው ለሁሉም ሰው እድሉ ሰጥቷል። የሙስሊሞቹን የተቀናጀ አካሄድ ታውቁታላችሁ። 24 ሰዓት ነው የሚሰሩት። የፕሮቴስታንቱን አሰራር እንደው ባለችን አቅም እኛ እዚች ነገር ላይ ባንንቀሳቀስ ኖሮ ስንቱ ግራ ተጋብቶ ይቀር ነበር። ማን ነበረው ሀይ የሚለው? ተበትናችሁ አልነበር የምትቀሩት? ቢያንስ እንኳን ድጋፍ ስጡን፣ እውቅና ስጡን አይደለም። ቢያንስ እንኳን ስትቃወሙን ትክክለኛ መረጃ ይዛችሁ ተቃወሙ። በጅምላ ጭፍጭፍ አድርጎ ገንዘብ ፈልጎ ነው እንዴት ይባላል? ለገንዘብ ብለው የመጡ ልጆችን እንዴት ለሌላ አሳልፋችሁ ሰጡናላችሁ? የእኛን ውጣ ውረድ ታውቁታላችሁ። እዚህ ላይ ያለው ውጣ ውረድ የሊቃውንት ድጋፍ የለንም፣ የማንም ድጋፍ የለንም። ፕሮቴስታንቱን ብታያቸው አንደኛችሁን አልሰለማቸው ወይ ደግሞ ቤተክርስቲያን ትምህርታችሁን አላወቃችሁ። አለማወቅ ግን እንዴት ደፋር ያደርጋል። አለማወቅ እንዴት ያሳዝናል። አለማወቅ እንዴት ደፋር ያደርጋል። በጣም ነው የሚያሳዝነው። ያንተ አምላክን ያንተ ፈጣሪ መድኃኒዓለም ክርስቶስ እንደዛ ሲሰደብ ለምዶ ወደ ያልቆምኮ ገብቷል። እኮ አምላክ ትንሽ እንኳን ህሊናን አልከለከላት። ክርስቶስ ኢየሱስ እብድ ነው፣ ሎቱ ስብሐት። በጣም ብዙ ነገር ሲባል እግዚአብሔር ለመድገም የሚዘገንኑ ነገሮች ሲባሉ ምንም ሳይመስል አብረህ ከእነሱ ጋር እነሱስ እሺ የምንወዳቸው ውዱ ነብያችን ናቸው ብለውን ያን ያደረጉት ምክንያት አላቸው። አንተ ምን ምክንያት ኖሮ ነው? ከአሁን ኢቨን እንኳን እፎይ ስህተት ሆኖ ብታገኘው ኦርቶዶክሳዊ ለዛ ብሶት ነው። እስኪ የትኛው መምህር ነው እንደ ኡስታዝ አቡ ሀይደር ወጥቶ በስነስርዓት ልክ ኡስታዝ አቡ ሀይደር መጽሐፍ ቅዱሳችንን ጠቅሶ የእኛን መጽሐፍ ቅዱስ ጠቅሶ ኢየሱስ አምላክ አይደለም እያለ ሲናገር የትኛው የቤተክርስቲያን አባት ጥቀስልኝ? የትኛው የቤተክርስቲያን አባት ነው ወጥቶ መልስ የሰጠው? የለም። መቼ መልስ ሰጥቶ ይታወቃል? አንድ ዲያቆን ያደርጋል አበጋዝ አይደል እንደ ፕሮቴስታንቱም ላይ የምላሽ መጽሐፍቶችን የሚጽፈው። ከዛ በላይ የተወሰኑ አንዳንድ አባቶች እነሱ እኮ 24 ነው ዳዋ የሚያደርጉት እኮ። ከዛ ስንቱን ነው ወደ እስልምና ያመጡት? አይገዳችሁም እንደ ሰው ከቤተክርስቲያን ሲወጣ? እኔ ሊገደል ሊያስጨንቀን ይገባል። ኦኬ እሺ፣ እናንተ እዛው ናችሁ። እኛ እድሉ ተፈጠረልንና ወደ ቲክቶኩ መጣ። ከእናንተ የተማርናትን ከአባቶቻችን ከእናንተ የሰማናትን ከእናንተ የተማርናትን ከዛችን ከዚችን ብለን እርስ በርሳችንም ተደጋግፈን ይዘን መተን ከነሱ ጋር መከራከር ጀመረ። መምህር ዘመፍጨርጨር ኤንወይ ተፍጨረጨሩ። እውነታቸው ነው። በአንድ ጎን ብሶት ቢናገሩ በእውነት ቲክቶክ ላይ የሚያገለግሉ የኦርቶዶክሳውያን አገልጋዮች በዚህን ያህል ልክ ተዋርደው አያውቁም። ለምን? በራሳቸው አፍ ነው የተዋረዱት። አንደኛ ምን አሉ? እኛ አባቶች አለን ብለው አሉ። ትዝ ይላችኋል ነገረ ክርስቶስ ላይ በባለፈው ባልተስማሙበት ጉዳይ ነገረ ክርስቶስ ላይ ማለት ነው። ነገረ ክርስቶስ ላይ አልተስማሙም ነበር፣ ታስታውስታላችሁ። በዚህ ጉዳይ ላይ እልባት ይሰጡናል ብለው ሊቃውንቱ ጉባኤ ጋር ሄዱ። ሶራ አምባ ሆቴል ተሰበሰቡ። ሶራ አምባ ሆቴል ተሰበሰቡ በሙሉ እነ ልደተ ምናምን ነገር በሙሉ የሚባሉት ማለት ነው ተሰበሰቡ። ማ ቢመጣላቸው ጥሩ ነው? ዲያቆን ያረጋል አበጋዝ ብቻ ያረጋል ብቻ። ከሊቃውንት ጉባኤ ከሊቃውንት የለም የተገኘ። ከጠቅላይ ቤተ ክህነት የለም የተገኘ። አባቶች ምንም ጉዳያቸውም አልሰጧቸውም። እሺ ከቅዱስ ሲኖዶስ ከቅዱስ ሲኖዶስ የለም የተገኘ እና ሶራ አምባ ሆቴል ተገናኝተው አምቧቸውን ጠጥተው የሚበሉትን በልተው ተለዩ ማለት ነው። እሱንስ ቢሆን ማናየበት ብለህ ካላልክ በስተቀር እኛ አባቶች አሉን የሚዳኙን ብለው ነገረ ክርስቶስ ላይ ኢየሱስ ክርስቶስ አምላክና አባት ብሎ የሚለውን የጌታችን ኢየሱስ ክርስቶስ አምላክና አባት ብሎ የሚለውን አምላክ ብለው የሚለውን
ሰረዙት። የጌታዬን ስም ስለማልሰርዘው አምላክ ብሎ የሚለው እሱ ሪፕሬዘንት ስለሚያደርግ ሰረዙት። ኢየሱስ ክርስቶስ አባት ብቻ ነው ያለው አሉ። አምላክስ የለውም። አለው የለውም? አለው ብያለሁ፣ የለውም። እነ መጋቢ ብሎ አይመር አሸብር እነ ማናቸው እነ ታላቁ አለው የለውም? እነ ቀሲዲ በኩሉ ታች አለ። አሁን እየሰማ ነው። ቀሲዲ በኩሉ አለው የለውም? የለውም። አለው ብያለሁ፣ የለውም ብያለሁ፣ አለው። በአንድ እግሩ አቆሙት። እኛ ጋናልና ጴንጤው ጋር ወገኔ ጋናልኝ። ጌታዬ ኢየሱስ ክርስቶስ አምላክም አባትም አለው። አምላክም አባትም አለው። የጌታችን የኢየሱስ ክርስቶስ አምላክና አባት ስሙ ለዘላለም የተቀደሰ ይሁን። ቅዱስ እግዚአብሔር አብ ይባላል። አምላክነቱ የአብ አምላክነት ለኢየሱስ ክርስቶስ ሰው በመሆኑ፣ የአብ አባትነት ለኢየሱስ ክርስቶስ በመለኮቱ። ኦርቶዶክስ ጋር ስትሄድ አምላክ አለው የለውም? አለው ብያለሁ፣ የለም ብያለሁ፣ አለው ብያለሁ፣ የለውም። ሄዱ ሊቃውንቱ ጋር። በዚህ አልተግባቡም። ታላቁ ሁሉ ቤቱን ዘግቶ ወጣ። መጋቢ ብሎ አይመራም አሸብር ጠፍቶ ነበር። በኋላ ተመልሶ የመጡት እዛ በዚህ ጉዳይ እነ ጸዲ ሁሉ ሲጮሁ ነበር። ለምን መልስ አይሰጡም ሊቃውንቱ መጥተው ለምናም ነገር ብለው። አንድ ሰው ወንድሞችና እህቶች ከሊቃውንት ጉባኤ አንድም የተገኘ የለም። ከቤተ ጠቅላይ ቤተ ክህነትም አንድም የተገኘላቸው የለም። ከቅዱስ ሲኖዶስም አንድም የተገኘላቸው የለም። ለምን? አባ ከና ብሎ ያላቸው ሰው የለም ማለት ነው። እነዚህ የሚፍጨረጨሩትን ጎረምሶች ማለት ነው። የድል አጥባይ አርበኛ እኮ ሆኑብን። ኧረ ተው ግድ የላችሁም፣ ተረጋጉ። እስቲ ልደት የምድሪቱ